የስልጣን ኮርቻ እንደ ማንኛውም ኮርቻ አይደለም። አንዳንዶች በውርስ ያገኙታል፣ ሌሎች በምርጫ ይቀናጁታል። ጥቂቶች ግን አሉ ስልጣንን ከጫካ ውስጥ ከጥይት ሩምታ መሃል በደምና በላብ አዋቅረው የሚወልዳት። ታሪክ የእነዚህ ሰዎችን ድርሳን ሲጽፍ ብዕሩን በደም ቀለሙን በባሩድ የሚነክር ይመስላል። የዛሬው ዝግጅታችንም ከነዚህ ጥቂቶች አንዱ በሆኑት የምስራቅ አፍሪካ የፖለቲካ አንበሳ በዩጋንዳ ዙፋን ላይ ለ4 አስርተ ዓመታት የተደላደሉትን ዩዌሪ ካጉታ ሙሴቪኒ ላይ ያጠነጥናል። ታላቁ የአባይ ወንዝ መነሻው ሲፈለግ በጎጃም ሰከላ አካባቢ ከምትፈልቅ ትንሽ ምንጭ ውስጥ ይገኛል። ያቺ ምንጭ በሂደት ግዙፍ ወንዝ ሆና የግብፅን ስልጣኔ እንደምታረካ መነሻው ላይ ሆኖ መተንበይ አስቸጋሪ ነው። ታላላቅ ሰዎችም ታሪክ ከዚህ የተለየ አይደለም። የዛሬው ዝግጅታችንም የምስራቅ አፍሪካን ፖለቲካ ለግማሽ ምዕተ ዓመታት ያህል እንደ አባይ ወንዝ ያጠለቀለቀው የዩዌሪ ካጉታ ሙሴቪኒ ታሪክ ሲመረመር መነሻው ከዚህ የምስጢር ጥላ ስር ይጀምራል። የአንድ ሰው ማንነት የሚጀመረው ከውልደቱ ነው። የሙሴቪኒ ታሪክ ግን የሚጀምረው ከውልደቱ ምስጢር ነው። ልክ እንደ ጥንታዊ ነገሥታት የዘር ሐረጋቸውን ከሰማያዊው ጋር እንደሚያቆራኙት የሙሴቪኒ ማንነት በሁለት ሀገራት መካከል በተወጠረ ገመድ ላይ የሚጓዝ ይመስላል። የመጀመሪያው ትርክት ይፋዊና በስልጣን ብዕር የተጻፈው ነው። እርሱን እንደ ንጹሕ የኡጋንዳ ልጅ ይስለዋል። በ1944 አካባቢ በደቡብ ምዕራብ ዩጋንዳ ለምለም መስኮች የአንኮሌ ሕዝብ አካል ከሆኑት የሂማ ከብት አርቢዎች ቤተሰብ ተወለደ ይላል። ይህ ትርክት ሙሴቪኒ ከአፈሩ ጋር ያቆራኘዋል። የከብት አርቢው ብርቱ ባህል የኡጋንዳ መሬት የወለደው ጀግና እንደሆነ ያስተጋባል። ይህ ስልጣንን ለመጨበጥና ለማስቀጠል የመሬት ልጅ መሆኑ ወሳኝ በሆነበት በአፍሪካ ፖለቲካ ውስጥ ወርቃማ ትርክት ነው። የታሪክ ሳንቲም ግን ሁሌም ሁለት ገጽታ አለው። ሌላኛው ገጽታ በሹክሹክታና በፖለቲካ ተቀናቃኞች አንደበት የሚነገረው ሙሴቪኒ ሩዋንዳዊ ነው ይላሉ። እናቱ ከደቡብ ሩዋንዳ ኮረብታ መሬት ከቡታሬ እርሱን በሕፃንነቱ ይዛው ወደ ኡጋንዳ እንደተሰደደች ይናገራሉ። ይህ ትርክት እርሱን እንደ መጤ እንደ ባዕድ ይስለዋል። ይህ ውዝግብ እስከዛሬ ድረስ የፖለቲካው ጦር ሜዳ ላይ እንደተወረወረ ጦር ያገለግላል። ምናልባትም ሙሴቪኒ ራሱ ይህንን የምስጢር ካባ እንደ ፖለቲካ ጋሻ ተጠቅሞበታል። ማንነቱ ላይ የሚነሱን ጥያቄ በሥራው ዝም ለማሰኘት ቆርጦ የተነሳ ይመስላል። ወንዙ ከየት የሚፈስ ዋናው ነገር የሚደርሰው ባህር ነው እንዲሉ ያም ሆነ ይህ ከብት አርቢ ቤተሰብ የተገኘ ወጣት ከእኩዮቹ የተለየ የነፍስ ጥሪ ነበረው። በልጅነቱ ጫማ አልነበረውም። ነገር ግን አእምሮ የእውቀት ጥማትን ከማሰስ አልቦዘነም። ብዙ ኪሎ ሜትሮችን በባዶ እግሩ እየተጓዘ የተማረው ሙሴቪኒ በወጣትነት ደም ውስጥ የሚንከተከተው ዓለማዊ ፍላጎትን ለማብረድ ይመስል ወደ ወንጌል አማኝነት ፊቱን አዞረ። በ1962ም ዳግም የተወለደ ክርስቲያን ሆነ። ዓለምን በኃጢአት ዓይን እየተመለከተ ለመንፈሳዊ ሕይወቱ ራሱን ሰጠ። ነገር ግን ይህ የመንፈሳዊነት ዘመን ብዙም አልቆየም። ታሪክን የሚቀይሩ ክስተቶች ብዙ ጊዜ ትናንሽ በሚመስሉ ግጭቶች ይለኩሳሉ። በ1966ም በኒታሬ ትምህርት ቤት ሳለ በወቅቱ ሮዴዥያ የአሁኗ ዚምባብዌ የምትባለው ሀገር በብሪታንያ ቁጥጥር ስር ነበረች። ነገር ግን በሀገሪቱ ውስጥ የነበሩት ጥቂት ነጮች በአያና ስሚዝ መሪነት ከእንግዲህ ብሪታንያ አትገዛንም፣ ራሳችንን በራሳችን እናስተዳድራለን ብለው በአንድ ወገን ነፃነታቸውን አወጁ። ይህ ነፃነት የተባለው ነገር የሀገሪቱ አብላጫ ቁጥር የያዙትን ጥቁር ሕዝቦችን ሙሉ በሙሉ ያገለለ ነበር። ማለትም ጥቂት ነጮች ብዙሃንን ጥቁሮች እየገዙ ለመቀጠል ያወጁት የነጮች ነፃነት ነበር። ወጣቱ ሙሴቪኒ ይህ ድርጊት የሚያወግዝ ክርክር በትምህርት ቤቱ እንዲካሄድ አሳሰበ። ሚስዮናውያንም መምህራን ግን ፖለቲካ የሰይጣን ነው፣ ቤተክርስቲያን ከዓለማዊ ጉዳዮች ገለልተኛ መሆን አለባት፣ ሁከት ደግሞ ኃጢአት ነው በሚል መርህ ጥያቄውን ቀሽተው አሰናበቱት። ይህ ቅጽበት የሙሴቪኒን ሕይወት እስከ ወዳኛው ይቀየረ ነበር። ልክ ማርቲን ሉተር የካቶሊክ ቤተክርስቲያንን የሥርዓት ሽያጭ ተቃውሞ 95 ጥያቄዎችን በቤተክርስቲያን በር ላይ እንደቸነከረው ሙሴቪኒም በነፍስ ውስጥ የራሱን ተቃውሞ ጻፈ። የፍትህ መዛባት አይቶ ዝም የሚል ሃይማኖት ምን ዋጋ አለው? የጭቁኖች ሰቆቃ እያየ አትታገል የሚል እምነት ከጨቋኙ ጎን ከመቆም በምን ይለያል ሲል ጠየቀ። በዛች ቅጽበትም ከሰማያዊ መንግስት ይልቅ ምድራዊ የፍትህ መንግስት መገንባት እንዳለበት ወሰነ። የመስቀሉን መንገድ ትቶ የትጥቅ ትግሉን ጎዳና መረጠ።
ይህ አዲስ የፖለቲካ ንቃት ወደ ታንዛኒያ ዳሬ ሰላም ዩኒቨርሲቲ መራው። የዩጋንዳ አንጋፋ ማኬሬሬ ዩኒቨርሲቲ ትቶ ዳሬ ሰላምን የመረጠው የአካዳሚ ልቀት ፈልጎ አልነበረም። ዳሬ ሰላም በወቅቱ የአፍሪካ ቤተኞች ማዕከል ነበረች። በጁሊየስ ኔሬሬ ኡጃማ ሶሻሊዝም ስር ከደቡብ አፍሪካ፣ ከሞዛምቢክ፣ ከአንጎላ፣ ከሮዶዥያ የመጡ የነጻነት ታጋዮች የሚሰባሰቡባት የአብዮት መፈልፈያ ነበረች። ሙሲቪኒ በዩኒቨርሲቲው የመማሪያ ክፍሎች ውስጥ ከሚያገኘው ትምህርት በላይ ከነዚህ ታጋዮች ጋር ባደረገው ግንኙነት ተማረ። በተለይ ከሞዛምቢክ ነጻ አውጪ ግንባር ፍሬሎሚ መሪዎች ከሳሞራ ማርሼል፣ ከኤድዋርድ ሞንድራሊ፣ ከጆኪም ቺሳኖ ጋር የፈጠረው ግንኙነት የሕይወቱን አቅጣጫ ወሰነ። ከእርሱ ጋር ሆኖ በ1968 ወደ ሰሜን ሞዛምቢክ ተጉዞ ፖርቹጋል ቀኝ ገዢዎች ነጻ በወጣው አካባቢ የሽምቅ ውጊያን ስልትን በተግባር አየ። ይህ ተሞክሮ የመማሪያ ክፍል ንድፈ ሐሳብን ወደ ሕያው ዕውቀት ለወጠው። ሽምቅ ተዋጊ እንዴት ከገበሬው ጋር እንደሚዋሃድ፣ እንዴት የሕዝቡን ልብ እንደሚያሸንፍ፣ እንዴት በትንሽ ያህል ትልቅ ሰራዊትን ማንበርከክ እንደሚቻል ተማረ። ይህ በጫካ ውስጥ የተማረው ትምህርት ከዩኒቨርሲቲው የመማሪያ ክፍሎች ካገኘው የፖለቲካ ሳይንስ ዕውቀት በላይ የዩጋንዳ ዙፋንን የሚያስረክበው ወርቃማ ቁልፍ ሆነ። 1970 ከዩኒቨርሲቲው ሲመረቅ ዩሪ ሙሲቪኒ ተራ የተማረ ወጣት አልነበረም። እርሱ በፓን አፍሪካኒዝም እሳት የነደደ፣ በማርክሲዝም ፍልስፍና የተቀረጸ፣ በሽምቅ ውጊያ ስልት የተካነ፣ ለመፈንዳት ዝግጁ የሆነ ቦምብ ነበር። የኡጋንዳ የፖለቲካ ምድር ለዚህ ቦምብ መፈንዳት ምቹ ሁኔታን እያመቻቸ ነው። ያው ከጥላው ስር የበቀለው ችግኝ አሁን ለምለም የኡጋንዳ መሬት ላይ ለመተከልና ወደ ነጻነት ፍሬ ለማፍራት ወይም ሁሉ ነገር የሚውጥ ግዙፍ ዛፍ ሆኖ ጥላውን ለማስፋት ዝግጁ ነበር። የጊዜ ጉዳይ ብቻ ነበር የቀረው። ታሪክ አንዳንድ ጊዜ አስገራሚ ቀልዶች ይቀልዳል። በአንድ ወቅት ጠላቶች የነበሩትን በአንድ የጋራ ጠላት ስር አስገድዶ ያጣምራል። ልክ ኃይለኛ ንፋስ እሳትና ውሃን ለአፍታም እንደሚያቀላቅለው ሁሉ የፖለቲካ ማዕበልም የማይታሰቡ ጥምረቶችን ይፈጥራል። በዛሬ ታሪካችንም በዩጋንዳ ሰማይ ስር የተፈጠረውን አንድ እንዲህ አይነት አስገራሚ ጥምረትና መፍረስን ይተርካል። በ1970 ዩሪ ሙሲቪኒ ከዳሬ ሰላም ዩኒቨርሲቲ ሲመለስ የፖለቲካ ሳይንስ ዲግሪ ብቻ ሳይሆን በአብዮታዊ እሳት የሚንቀለቀል ልብንም ይዞ ነበር። በሚልተን ኦቦቴ መንግስት ውስጥ በፕሬዝዳንት ጽሕፈት ቤት ዝቅተኛ በሚባል ሥራ ተቀጠረ። ምናልባትም ሥርዓቱን ከውስጡ ሆኜ እለውጣለሁ የሚል የወጣትነትና የዋህነት ተስፋ ኖሮት ይሆናል። ልክ አንበሳን ለማዳ አደርጋለሁ ብሎ ወደ ዋሻው እንደገባ ሰው ነበር። ነገር ግን የኡጋንዳ ፖለቲካ ለእንደዚህ አይነት ለውጥ ዝግጁ አልነበረም። የኦቦቴ መንግስት በጎሳ ፖለቲካና በሙስና ተዘፍቋል። ሙሲቪኒ ሊዘራው ያሰበው የአንድነትና የፓን አፍሪካኒዝም ዘር በዩጋንዳ የፖለቲካ አረም ውስጥ ሊበቅል አልቻለም። ይህ ሁኔታ ለታሪክ ሌላ ገጽ መገለጥ መግቢያ ብቻ ነበር። ጃንዋሪ 25 1971 የዩጋንዳ ሕዝብ ከእንቅልፉ ሲነቃ የአገሩ ጣፋንታ በአንድ ሌሊት ተቀይሮ አገኘው። ሚልተን ኦቦቴ በሲንጋፖር በኮመንዌልዝ ስብሰባ ላይ ሳለ የራሱ የጦር አዛዥ ግዙፍና ማንበብ መጻፍ የማይችለው ኢዲ አሚን ዳዳ በደንብ የተጨማለቀ መፈንቅለ መንግስት በማድረግ ስልጣኑን ተቆጣጠረ። ዩጋንዳ ከአንድ አምባገነን እጅ ወጥታ ወደ ባሰ አረመናዊ ግዛት አዘቅት ውስጥ ገባች። ኢዲ አሚንም በታሪክ መዝገብ ላይ ስሙ በደም የተጻፈ የአፍሪካ የምንጊዜም አምባገነን መሪ በመባል የሚታወቅ ሰው ነበር። ይህ መፈንቅለ መንግስት ለሙሲቪኒ የህይወት መስመሩን በግልጽ አሳየው። በአንድ ወቅት ይጠላውና ይንቀው ከነበረው ከሚልተን ኦቦቴ ጋር በአንድ የጋራ ጠላት ስር ለመሰባሰብ ተገደደ። ልክ በሁለተኛው ዓለም ጦርነት ወቅት የአሜሪካ ፕሬዝዳንት ፍራንክሊን ሩዝቬልት የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ከኮሙኒስቱ የሶቪየት መሪ ጆሴፍ ስታሊን ጋር በጋራ ጠላታቸው በሂትለር ላይ እንደዘመቱት ሙሲቪኒና ኦቦቴም በጋራ ጠላታቸው በኢዲ አሚን ላይ ተሰባሰቡ። የጠላቴ ጠላት ወዳጄ ነው የሚለው የቆየ ፖለቲካ ባህል በዩጋንዳ ምድር ላይ ይኸው ሆነ። ሙሲቪኒ ጥቂት ጓደኞቹ መፈንቅለ መንግስት በተደረገ በ48 ሰዓታት ውስጥ ድንበር አቋርጠው ወደ ታንዛኒያ ገቡ። ዓላማቸው በኢዲ አሚን ላይ የትጥቅ ትግል ለመጀመር የጁሊየስ ኔሬሬን ድጋፍ ማግኘት ነበር። ነገር ግን ኔሬሬ አንድ ቅድመ ሁኔታ አስቀመጠ። ትግሉ ኦቦቴን ወደ ስልጣን ለመመለስ መሆን አለበት የሚል። ለሙሲቪኒ ይህ መራር ኪኒን እንደማወጥ ነበር። አንዱን አምባገነን አስወግዶ ሌላኛውን መመለስ፣ የፈሰሰውን ደም ሁሉ ከንቱ እንዲሆን ማድረግ ነበር።
ቢሆንም ለጊዜው አማራጭ አልነበረም። ነገር ግን ይህ ጥምረት ልክ በሸክላና በብረት እንደተሰራ ሐውልት ጽኑ መሰረት አልነበረውም። ብዙም ሳይቆይ በሁለቱም መሪዎች መካከል ያለው የፍልስፍና ልዩነት እንደ ሰደድ እሳት ተቀጣጠለ። ኦቦቴ በባህላዊ ወታደራዊ አስተሳሰብ የተቃኘ ሰው ነበር። እቅዱ ስደተኛ ጦርን በታንዛኒያ ሰልጥኖ በቀጥታ ወረራ ኢዲ አሚንን መጣል ነበር። ለእርሱ ጦርነት ማለት የሁለት ሰራዊት ግጥሚያ ነበር። ሙሲቪኒ ግን ከሞዛምቢክ ጫካዎች የቀሰመው የተለየ ፍልስፍና ነበረው። እርሱ ያመነው በቻይና ማኦ ዜዱንግና በቪየትናሙ ሆቺሚኒ በተጠነሰሰው የህዝባዊ ጦርነት ስልት ነበር። ለእርሱ ጦርነት ወታደራዊ ብቻ ሳይሆን ፖለቲካዊም ነበር። ወታደር ጥይት መተኮስ ብቻ ሳይሆን ለምን እንደሚዋጋ ማወቅ አለበት ይል ነበር። ወታደሩ ህዝቡን ሲያገኝ እንደ አባት መሆን አለበት፣ ጠላት ሲያገኝ ግን እንደ አንበሳ መሆን አለበት የሚል መርህ ነበረው። ኦቦቴ ወታደራዊ ድልን ሲያልም፣ ሙሲቪኒ ግን የህዝብ ልብ ማሸነፍ ይቀደም ነበር ይል ነበር። ይህ ልዩነት ጥምረቱን ለሁለት ሰነጠቀው። በ1973 ሙሲቪኒ የራሱን መንገድ ለመከተል ወሰነ። የብሔራዊ ድነት ግንባር ወይም ፍሮንሳ የተሰኘ ድርጅት አቋቋመ። ይህ ድርጅት የወደፊቱ የኡጋንዳ ጦር ሽል ነበር። በፍሪሌሞ ያገኘውን ግንኙነት ተጠቅሞ በድብቅ ወጣት ወደ ሞዛምቢክ ጫካዎች እየላከ በፖለቲካ ንቃት የዳበረ የሽምቅ ውጊያ የተካነ ሰራዊት መገንባት ጀመረ። ወንድሙን ሳሊም ሳይሌንም ጨምሮ እነዚህ ጥቂት ሰልጣኞች ከዓመታት በኋላ የብሔራዊ ተቃውሞ ሰራዊት ኤንአርኤ የጀርባ አጥንትና የጦር አዛዦች ሆኑ። ሙሲቪኒ ጫካ ውስጥ ሰራዊት ሲገነባ፣ በዩጋንዳ ውስጥ የኢዲ አሚን አገዛዝ ደግሞ የሽብር መንግስቱን አስፍኖት ነበር። ምሁራን ይታደኑ ነበር። የሌላ ጎሳ አባላት ይጨፈጨፋሉ። ኢኮኖሚው ተንኮታክቶ ነበር። ዩጋንዳ የአፍሪካ እንቁ መሆኗ ቀርቶ የደም ምድር ሆነች። የታሪክ ምጸት ሆኖ የኢዲ አሚን አገዛዝ ያቆመው የሙሲቪኒ ሽምቅ ውጊያ ሳይሆን የአሚን ዳዳ እብሪት ነበር። በ1978 ኢዲ አሚን ታንዛኒያን ግዛት ወረረ። ይህ ለጁልየስ ኔሬሬ የመጨረሻ ቀይ መስመር ነበር። የታንዛኒያ ጦር ከስደተኛ የኡጋንዳ ኃይሎች ጋር የሙሲቪኒ ፕሮንሳ እና የኦቦቴ ኪኮሲ ማሉም የተሰኙትን ጨምሮ በመሆን ወደ ኡጋንዳ ዘምተው በ1979 ካምፓላን ተቆጣጠሩ። ኢዲ አሚንም በጦርነቱ በመሸነፉ ከሀገር ኮበለለ። ጨለማው ነግቶ ብርሃን የመጣ መሰለ። ሙሲቪኒ በአዲሱ ጊዜያዊ መንግስት ውስጥ የመከላከያ ሚኒስትር ሆነ። ነገር ግን የካምፓላ ፖለቲካ ከጫካ የትግል ሕይወት የከፋ ሽኩቻ የተሞላበት ነበር። የፖለቲካው መድረክ ለእርሱ እንደ ረግረግ መሬት ነበር፣ በገባ ቁጥር የምትሰምጥበት። ስልጣን በያዙት የድሮ ፖለቲከኞች መካከል የሚደረገው ሽኩቻ ሙሲቪኒን ተስፋ አስቆረጠው። እናም ያ መሆን ያልነበረበት ሆነ። ሚልተን ኦቦቴ በታንዛኒያ ድጋፍ በድጋሚ ወደ ኡጋንዳ ተመልሶ በማጭበርበር በተሞላ ምርጫ አሸንፎ በ1980 ፕሬዝዳንት ሆነ። ለሙሲቪኒ ይህ ታሪክ ራሱን መድገም ነበር። ከአንዱ አምባገነን ለማምለጥ የተደረገው ትግል ሁሉ ወደ ሌላኛው አምባገነን እቅፍ መለሰው። የፖለቲካው በር በፊቱ ላይ በድጋሚ ተዘጋ። የውይይትና የሰላማዊ ትግል አማራጮች ሁሉ ተሟጠው አለቁ። አሁን የቀረው አንድ መንገድ ብቻ ነበር። እርሱም በደንብ የሚያውቀው የተማረውና የተለማመደው የጫካ መንገድ። የሽምቅ ተዋጊው ዳግም የሚወለድበት ጊዜ ደርሶ ነበር። የአምባገነኖች ጥላ ዩጋንዳን በድጋሚ ሲሸፍናት፣ ሙሲቪኒ ጥቂት ጓደኞቹ የነጻነት ችቦ ጫካ ውስጥ ለመለኮስ እየተዘጋጁ ነበር። የመጀመሪያው ጥይት የምትተኩስበት ቀንም ሩቅ አልነበረም። በታሪክ ውስጥ የተወሰኑ ቀናት አሉ፣ ከሌሎች ቀናት የተለዩ፣ የጊዜን ወንዝ ፍሰት የሚቀይሩ፣ የአንድን ሕዝብ ዕጣ ፈንታ የሚወስኑ፣ አዲስ የታሪክ ምዕራፍ የሚከፍቱ። ጁላይ 26 1953 በኩባ ፊዴል ካስትሮና ጥቂት ጓደኞቹ በሞንካዳ ወታደራዊ ሰፈር ላይ የሰነዘሩት ጥቃት ምንም እንኳን በሽንፈት ቢጠናቀቅም የኩባን አብዮት እሳት የለኮሰች ብልጭታ ነበረች። ልክ እንደዚሁ በዩጋንዳ ታሪክ ሰሌዳ ላይ ፌብራሪ 6 1981 እንደ አይነቱ ቀን ነበረች። በዚያች ቀን የተተኮሰችው አንዲት ጥይት የአንድን ሀገር ወደፊት ጉዞ ለዘላለም የቀየረች አስተጋቢ ጩኸት ነበረች። ሚልተን ኦቦቴ በማጭበርበር ወደ ስልጣን ሲመለስ፣ ሊዮሪ ሙሲቪኒ የፖለቲካው መድረክ በሩ ዘጋበት። የምርጫ ካርድ ሲነጥቀው የያዘው የመጨረሻ ካርድ የጥይት ካርድ ብቻ ነበር። ከጥቂት ታማኝ ጓደኞቹ ጋር በድቅድቅ ጨለማ ተውጦ ወደ ጫካ ገባ። ዓላማቸው አንድ ነበር፣ የታሪክን መዛባት በኃይል ማረም። ነገር ግን ጦርነት ለመክፈት መሳሪያ ያስፈልጋል። ያለ መሳሪያ አብዮት ማለት ባዶ ህልም ነው።
ስለዚህ የመጀመሪያው ኢላማ ተመረጠ። የካምባ ምንባ ወታደራዊ ትምህርት ቤት። ይህ ቦታ የመንግስት ጦር የሚሰለጥንበት ብቻ ሳይሆን ከፍተኛ መጠን ያለው የጦር መሳሪያ የሚከማችበት ግምጃ ቤትም ነበር። የካምባ ምንባ ላይ የሚሰነዘረው ጥቃት ሁለት ዓላማ ነበረው። አንደኛ ለትግሉ አስፈላጊ የሆነውን መሳሪያ መማረክ፣ ሁለተኛ ለኦቦቴ መንግስትና ለመላው የኡጋንዳ ህዝብ ትግል ተጀምሯል የሚል የማያዳግም መልእክት ማስተላለፍ። በዛች ታሪካዊ ሌሊት 41 ወጣት ተዋጊዎች በልባቸው ውስጥ የነጻነት ችቦ በእጃቸው ግን ጥቂት ጠመንጆችን ይዘው ወደ ካምባ ምንባ አቀኑ። ከ41ዱ መሳሪያ የታጠቁት 27ቱ ብቻ ነበሩ። ይህ ቁጥር በኋላ ላይ የንቅናቄ አፈ ታሪክ ሆነ። ዘ ሂስቶሪካል 27 ልክ እንደ ጌዲዮን 300 ሰራዊት በጥቂት ኃይል ታላቅ ነገር ለመስራት የተነሱ ይመስሉ ነበር። መሳሪያ ያልታጠቁት 14ቱስ? እነሱ ኮማንዶ የሚል ክብር ስም ተሰጥቷቸው ነበር። ስራቸው ጥቃቱ ሲሳካ የሚማረከውን መሳሪያ መሸከምና ማጓጓዝ ነበር። ይህ ስያሜ ራሱ የሙሲቪኒ የስነ ልቦና ጦርነት ጥበብ ያሳያል። በሌላ ነገር ሞራል መገንባት፣ ከባዶ ተስፋን መፍጠር፣ ተዋጊዎች በቁጥር ማነሳቸው ሳይሆን በዓላማቸው ታላቅነት እንዲተማመኑ ማድረግ። ከነዚህ 27 ታሪካዊ ተዋጊዎች መካከል ሁለት ስሞች ከዓመታት በኋላ የአፍሪካን የፖለቲካ ካርታ የሚቀይሩ ነበሩ። ፖል ካጋሜና ፍሬድ ሩዩጉማ። እነሱ የሩዋንዳ ስደተኞች ልጆች ነበሩ። በ1959 በሩዋንዳ በተነሳው የጎሳ ግጭት ቤተሰቦቻቸው ሸሽተው ዩጋንዳ የገቡ። በኦቦቴ አገዛዝ ስር የሩዋንዳ ስደተኞች ባዕድ ተብለው ይገፉና ይገለሉና ይጨቆኑ ነበር። ስለዚህ ለካጋሜና ለሩዩጉማ የሙሲቪኒ ትግል የዩጋንዳ ሕዝብ ነፃ የማውጣት ብቻ ሳይሆን የራሳቸውን ክብርና ማንነት የማስመለስም ትግል ነበር። ይህ ጥምረት በወቅቱ አስፈላጊ ቢሆንም ከዓመታት በኋላ ለታላላቅ ሐይቆች አካባቢ የፖለቲካ ለመረጋጋት አንዱ ምክንያት እንደሚሆን ማንም አልጠረጠረም። ታሪክ እንዲህ ነው። የአንዱ ችግር መፍትሄ የሌላው ችግር መነሻ ይሆናል። ጥቃቱ ተጀመረ። የሙሲቪኒ እቅድ በተቻለ መጠን ደም ሳይፈስ የወታደራዊ ትምህርት ቤቱን ቁልፍ ቦታዎች መቆጣጠርና የመሬት ውስጥ የጦር መሳሪያ ግምጃ ቤትን መክፈት ነበር። ነገር ግን በጦር ሜዳ ላይ እቅድና እውነታ ብዙ ጊዜ ይጣላሉ። ከተዋጊዎቹ አንዱ ኤልያ ቱሚኔ በተሰጠው መመሪያ መሰረት አንድን ወታደር ከመሬት ላይ ከመጣል ይልቅ ተኩሶ ገደለው። ያቺ ጥይት የዝምታው መጋረጃን ቀደደች። የመላው ካምፑን ጆሮ እንደ ነጎድጓድ አንኳኳች። የጥቃቱ ምስጢራዊነት አከተመ። በግምጃ ቤቱ አቅራቢያ የነበሩት ዘቦች በጥይት ድምፅ ባነው የማንቂያ ደወሉን አስተጋቡ። የሙሲቪኒ ኃይልም አሁን በግልጽ ጦርነት ውስጥ ገባ። ከየአቅጣጫው ጥይት ይዘንብ ጀመር። የመሬት ውስጥ ግምጃ ቤቱን የመክፈት እቅድም ከሸፈ። አሁን የቀረው አማራጭ በተቻለ መጠን ላዩን ያሉትን መሳሪያዎች መማረክና በፍጥነት ማፈግፈግ ነበር። ጥቂት ጠመንጆችንና ጥቂት ተሽከርካሪዎች ይዘው ወደ ጫካው ጨለማ ተመለሱ። ወታደራዊ መስፈርት ሲለካ የካምባ ምንባ ጥቃት ውድቀት ነበር። ዋናው ዓላማው ማለትም ግምጃ ቤቱን መክፈት አልቻለም። ነገር ግን በአብዮት ታሪክ ውስጥ ድልና ሽንፈት የሚለካው በተማረከው መሳሪያ ብዛት ሳይሆን በተቀጣጠለው የትግል መንፈስ ልክ ነው። የካምባ ምንባ ጥቃት ያስተላለፈው መልእክት ከማንኛውም መሳሪያ በላይ ጉልበት ነበረው። ለኦቦቴ መንግስት ጫካ ገብተናል፣ ዝም አንልም የሚል የማስጠንቀቂያ ደወል ነበር። ለዩጋንዳ ሕዝብ ተስፋ አለ የሚል የብርሃን ጭላንጭል ነበር። ለአፍሪካ ለዓለም ደግሞ በዩጋንዳ አዲስ የሽምቅ ውጊያ መጀመሩን የሚያበስር ዜና ነበር። ያቺ በኤልያ ቱሚኔ የተተኮሰችው ጥይት የ5 ዓመት የደም መፋሰስ፣ የ100 ሺዎች ሞት፣ የአንድ አገር ውድመትን ዳግም ልደት መነሻ ሆነች። ታሪክ የቀየረችው ጥይት ከዛች ቀን በኋላ ዩጋንዳ ወደ ቀድሞ ማንነቷ ልትመለስ አልቻለችም። የጫካው ጌታ የዙፋኑን መንገድ በደምና በባሩድ መጥረግ ጀምሮ ነበር። በታሪክ ውስጥ አንዳንድ ቦታዎች አሉ በጂኦግራፊክ ካርታ ላይ በሰው ልጅ ሕሊና ውስጥ የተቀረጹ። ቨርደን በፈረንሳይ፣ ስታሊንግራንድ በሩሲያ፣ ጌትስበርግ በአሜሪካ። እነዚህ ስሞች የመሬት ስሞች ብቻ ሳይሆኑ የጀግንነት የመስዋዕትነትና የጭካኔ ሰው ልጅ የህልውና ትግል ማሳያዎች ናቸው። በዩጋንዳ ታሪክ ሰሌዳ ላይም እንዲህ አይነቱ ስም አለ፣ የሉዌሬ ትራያንግል። ይህ ስም ሲጠራ የዩጋንዳ ነፍስ ውስጥ ጥልቅ ሐዘንና ኩራት ይቀሰቀሳል። ለ5 ዓመታት ይህ ለም መሬት የአንድን አገር ዕጣ ፈንታ የወሰነው የደምና የትግል ቲያትር መድረክ ነበር። ከካምባው ያልተሳካ ጥቃት በኋላ ዩሪ ሙሲቪኒ እና ጥቂት ተዋጊዎቹ እንደ ቆሰለ ነብር ወደ ጫካው ልብ አፈገፈጉ። የመረጡት ቦታ ከካምፓላ በስተሰሜን ምዕራብ የሚገኘው በቡና እርሾች
በለመለመ ደኖች የተሸፈነው የሊዮሬ አካባቢ ነበር። ይህ ቦታ ለሽምቅ ውጊያ የተፈጠረ ይመስል ነበር። ጥቅጥቅ ያለው ጫካው ለመደበቅ፣ ሰፊው ገጠሩ ከህዝቡ ጋር ለመገናኘት ምቹ ነበር። ሙሴቪኒ የሽምቅ ውጊያ የመጀመሪያውንና ወርቃማውን ሕግ በደንብ ያውቀው ነበር። ህዝብን እንደ ውሃ፣ ሽምቅ ተዋጊን ደግሞ እንደ ዓሣ ነው። ያለ ውሃ ዓሣ መኖር አይችልም። ይህ የማኦ ዜዶንግ ዝነኛ ብሂል የሙሴቪኒ የትግል መመሪያ መጽሐፍ ነበር። ስለዚህ የመጀመሪያው ሥራ የጦር መሳሪያ መሰብሰብ ሳይሆን የህዝብን ልብ ማሸነፍ ነበር። በሙሴቪኒ የሚመራው የብሔራዊ ተቃውሞ ሰራዊት ኤንአርኤ ተዋጊዎች ወደ መንደሮች ሲገቡ እንደ ቀድሞ ጦሮች አልነበሩም። አይዘርፉም፣ አይገሉም፣ ሴቶችን አይደፍሩም። ይልቁንም ከገበሬው ጋር አብረው ያርሳሉ፣ የፖለቲካ ትምህርት ይሰጣሉ፣ የቦቴ መንግስት እንዴት እየበዘበዛቸው እንደሆነ ያስረዳሉ። የኤንአርኤ ወታደር ጠመንጃ ብቻ ሳይሆን የፖለቲካ መጽሐፍም ይይዝ ነበር። ይህ ስልት በቪየትናም የአሜሪካን ጦር ያስጨነቁበት ስልት ነበር። ወታደራዊ ኃይል ብቻውን የህዝብን ድጋፍ ያገኘን እንቅስቃሴ ሊያሸንፍ አይችልም። በዚህ መካከል ሙሴቪኒ ፖለቲካዊ ጥንካሬውንም እያጎለበተ ነበር። ከቀድሞ ፕሬዝዳንት ዮሴፍ ሉሌ ጋር በመዋሃድ የትግሉን ፖለቲካ ክንፍ ብሔራዊ ተቃውሞ ንቅናቄ ኤንአርኤምን አቋቋመ። ሉሌ በእድሜ ገፉና የተከበሩ ፖለቲከኛ ስለነበሩ ለትግሉ ዓለም አቀፋዊ ተቀባይነት አመጡ። ሙሴቪኒ ደግሞ የትግሉ ወታደራዊ አዛዥ በመሆን እውነተኛውን ኃይል በእጁ አስቀመጠ። ስልጣን ያለው መሳሪያ በያዘው እጅ ነውና። የኦቦቴ መንግስት የሙሴቪኒን እንቅስቃሴ መጀመሪያ ላይ እንደ ጥቂት ወንበዴዎች ቆጥሮ አቃሎት ነበር። ነገር ግን የኤንአርኤ ጥቃቶች እየተበራከቱና የህዝብ ድጋፋቸው እያደገ ሲመጣ የኦቦቴ መንግስት በፍርሃት ተዋጠ። እናም ታሪክ ሁሌ የሚመሰክርለትን ስህተት ሰራ። መንግስት ዓሣውን ከውሃው ለመለየት በሚል መፈክር በሊዮሬ ህዝብ ላይ ዘግናኝ ጭፍጨፋ ዘመቻ ጀመረ። ይህ ዘመቻ በታሪክ ኦፕሬሽን ቦናዛ በመባል ይታወቃል። የኦቦቴ ጦር ወይም ዩኤንኤልኤ መንደሮችን ያቃጥል ጀመር፣ ሰብሎችን ያውድም ጀመር፣ ከብቶችን ይዘርፍ ጀመር፣ ወንድ ሴት ሕፃን ሳይል ንጹሐንን በጅምላ ይገድል ጀመር። የሊዮሬ ትራያንግል የሰቆቃ ምድር ሆነ። የሰው ራስ ቅሎች እንደ ድንጋይ በየሜዳው ተበተኑ። ይህ ጭካኔ ልክ እሳትን በቤንዚን ለማጥፋት እንደመሞከር ነበር። የኦቦቴ መንግስት የሊዮሬን ህዝብ ከኤንአርኤ ከመለየት ይልቅ ወደ ኤንአርኤ እቅፍ ገፋው። ልጁን፣ ሚስቱን፣ ወላጆቹን በግፍ ያጣ እያንዳንዱ ገበሬ የኦቦቴን መንግስት ለመበቀል ምርጫው አንድ ብቻ ነበር፣ ጠመንጃ አንስቶ የሙሴቪኒን ሰራዊት መቀላቀል። የኦቦቴ ጦር በፈጸመው እያንዳንዱ ግፍ የኤንአርኤ ወይም የሙሴቪኒ ሰራዊት በአንድ ወታደር ያሳድግ ነበር። የሊዮሬ መሬትም በደም በታጠበ ቁጥር የአብዮቱ ዘር የበለጠ ያበቅለው ነበር። ጦርነቱ እየተካረረ ሲሄድ ኤንአርኤ ከባድ ፈተና ገጠመው። 1983 የኦቦቴ መንግስት ከፍተኛ ኃይል አሰባስቦ ኤንአርኤን ከሊዮሬ ለማጥፋት ከባድ ዘመቻ ከፈተ። ኤንአርኤ በቁጥርም ሆነ በጦር መሳሪያ እጅግ አነስተኛ ስለነበር ለመጀመሪያ ጊዜ ከባድ ሽንፈት አጋጠመው። ሙሴቪኒና ጦሩ ወደ ምዕራብ ወደ ሪዌ ሚዞሪ ተራሮች ለመፈግፈግ ተገደደ። ይህ ወቅት የትግሉ የጨለማ ዘመን ነበር። ምግብ አልነበረም፣ መድኃኒት አልነበረም፣ ጥይት እያለቀ ነበር። ብዙዎቹ ተስፋ ቆረጡ። ነገር ግን ታላላቅ መሪዎች የሚፈተኑት በድል ጊዜ ሳይሆን በሽንፈትና በተስፋ መቁረጥ ጊዜ ነው። ሙሴቪኒም ጦሩን በዲሲፕሊንና በዓላማ ጽናት አንድ አድርጎ የሚያስቻለ ልክ ናፖሊዮ ከኤልባ ደሴት በስደት ከተመለሰ በኋላ በድጋሚ ፈረንሳይን እንዳንቀጠቀጠው ሙሴቪኒም ከዚህ ሽንፈት በኋላ በበለጠ ጥንካሬ ተመልሶ መጣ። ከሪዌንዜሪ ተራሮች ሆነው ጦራቸውን እንደገና አደራጁ፣ አዲስ ስልት ተነደፉ። አሁን ጦርነቱን በሊዮሬ ብቻ ሳይሆን በመላው ምዕራብ ዩጋንዳ አስፋፉት። ይህ የኦቦቴን ጦር ኃይል እንዲበታተን አደረገው። ኤንአርኤ ከደፈጣ ጥቃት ወጥቶ ትልልቅ ከተሞችንና ወታደራዊ ካምፖችን ማጥቃት ጀመረ። ብዙ መሳሪያዎችን እየማረከ ኃይሉን አጎለበተ። የሊዮሬ ትራያንግል ካሁን በኋላ የሽምቅ ውጊያ መደበቂያ ብቻ ሳይሆን የአዲሲቷ ዩጋንዳ መነሻ ምድር ሆነ። በኤንአርኤ ቁጥጥር ስር ባሉ አካባቢዎች አዲስ አስተዳደር ተቋቋሙ። ህዝቡ የተቋሙ ምክር ቤቶች ሬዚስታንስ ካውንስል አማካኝነት ራሱን በራሱ ማስተዳደር ጀመረ። ይህ የሙሴቪኒ የፖለቲካ ጥበብ ማሳያ ነበር። ለህዝቡ ስልጣን መስጠት፣ የትግል ባለቤት እንዲሆን ማድረግ። ለ5 ረጅም ዓመታት የሊዮሬ መሬት በደም ታጠበ።
በመቶ ሺዎች የሚቆጠሩ ንጹሃን አለቁ። ነገር ግን ከዚህ ሁሉ ሰቆቃና ሞት ጀርባ የአንዲት ሀገር አዲስ ታሪክ እየተጻፈ ነበር። የደምና የትግል ምድር፣ የአዲሲቷ ዩጋንዳ የውልደት ምድር ሆነ። የጫካው ጌታ ከዚህ የደም ምድር ተነስቶ ወደ ካምፓላ ዙፋን የሚያደርገው የመጨረሻው ጉዞ ለመጀመር ዝግጁ ነበር። ታሪክ እንደሚነግረን ታላላቅ ግዛቶችና አምባገነናዊ አገዛዞች የሚፈርሱት በውጫዊ ጠላት ጥንካሬ ብቻ አይደለም። ብዙ ጊዜ ውድቀታቸው የሚጀምረው ከውስጥ በሚነሳ መበስበስ፣ እንደ ብረት በሚበላ ዝገት ነው። ልክ ሮም ግዛቷ ከመፈራረሷ በፊት በውስጣዊ ሽኩቻና በጀነራሎቿ ክህደት እንደተናጠችው ኦቦቴ መንግስትም የዩዌሪ ሙሴቪኒ ጥቃት ከሚያደርሰው ጉዳት በላይ በራስ ውስጥ የተነሳው የጎሳ ክፍፍልና ክህደት መንቀጥቀጥ ጀመረ። ለ5 ዓመታት የኦቦቴ ጦር ዩኤንኤልኤ በሊዮሬ ጫካዎች ውስጥ የማይታየውን የሙሴቪኒን ጦር ኤንአርኤን ሲያሳድድ ከፍተኛ ዋጋ ከፍሏል። ስፍር ቁጥር የሌላቸው ወታደሮች ሞተዋል። የጦር መሳሪያዎች ተማርከዋል። ሞራሉ ከስሯል። ይህ ኪሳራ በጦር ውስጥ እንደ መርዝ የተሰረጸውን የጎሳ ክፍፍል አጋለጠው። የኦቦቴ ጦር በዋናነት በሁለት ዋና ዋና የጎሳ ቡድኖች እየተዋቀረ ነበር። የኦቦቴ የራሱ ወገኖች የሆኑት ላንጊዎችና ኦቺሊዎች ጦርነቱ እየከሸፈ ሲሄድ ኦቺሊ ወታደሮች እኛ በግንባር እየተዋጋን ስናልቅ የላንጊ ጀነራሎች በካምፓላ ተቀምጠው ይደላቀቃሉ የሚል መራር ቅሬታ ማሰማት ጀመሩ። የሽንፈት ተጠያቂነትም እርስ በርስ መወራወር ጀመሩ። ይህ የውስጥ ውጥረት እሳቱ ላይ ቤንዚን የጨመረው ኦቦቴ ጦር ኃይሎች የጠቅላይ አዛዥ አድርጎ ከላንጊ ጎሳ የሆነውን ብርጋዴር ስሚዝ ኦኮሎን ሲሾም ነበር። ይህ ሹመት ልምድ ያላቸውን የኦቾሊ ጀነራሎችን ችላ በማለት የተሰጠ ስለነበር በኦቺሊ ወታደሮች ዘንድ እንደ ክህደትና ውርደት ተቆጠረ። የጦር ሜዳው ጀግኖች ተገፍተው የፖለቲካ ሰዎች ስልጣን ሲይዙ የጦር ልብ ይሰበራል። በመጨረሻም ገመዱ ተበጠሰ። በጁላይ 1985 በኦቾሊ ጀነራሎች በባዚሊዮ ኦሮላ ኢኬሎ እና በቲቶ ኢኬሎ ሎቶዋ የሚመራው ኃይል በሰሜን ዩጋንዳ ተነስቶ ወደ ካምፓላ ዘመተ። የኦቦቶ የላንጊ ወታደሮችም ትንሽ ተቃውሞ ቢያደርጉም ሊያቆሟቸው አልቻሉም። ጁላይ 7 1985 ሚልተን ኦቦቴ ለሁለተኛና ለመጨረሻ ጊዜ ከስልጣን ተወግዶ በድጋሚ ወደ ስደት ሸሸ። አሁን ዩጋንዳ አዲስ ገዢ ነበራት፣ ጀነራል ቲቶ ኢኬሎ የሚመራው ወታደራዊ ጁንታ። የኢኬሎ መንግስት ሙሴቪኒን ለማሸነፍ አንድ የመጨረሻና አደገኛ ካርድ ተጫወተ። ይኸውም በስደት ላይ የነበሩትን የጨካኙን የኢዲ አሚንን የቀድሞ ወታደሮች ወደ ኡጋንዳ መልሶ መጥራት ነበር። የጠላቴ ጠላት ወዳጄ ነው በሚል የተሳሳተ ስሌት የኡጋንዳ ሕዝብ የሚጠላቸውና የሚፈራቸውን ኃይሎች በድጋሚ አሰማሩ። ይህ የኢኬሎ መንግስት የሰራው ትልቅ ስህተት ነበር። የኢዲ አሚን ወታደሮች በጦር ሜዳ ላይ ብቃት ቢኖራቸውም በዝርፊያና በግድያ በሴቶች መድፈር የታወቁ ነበሩ። ወደ ዩጋንዳ ሲመለሱ ያንኑ አረመኔያዊ ተግባራቸውን ቀጠሉ። የዩጋንዳ ሕዝብም ከዚህ ጭራቅ መንግስት የሙሴቪኒ የጫካ አስተዳደር ይሻላል ወደሚል ድምዳሜ ደረሰ። የኢኬሎ መንግስትም በሕዝብ ዘንድ የነበረውን ጥቂት ተቀባይነት ሙሉ በሙሉ አጣ። በዚህ መካከል በኬንያ ናይሮቢ በኢኬሎ መንግስትና በሙሴቪኒ ኤንአርኤም መካከል የሰላም ንግግር ተጀመረ። ሙሴቪኒ በፖለቲካ ብስለት በንግግሩ ላይ ተሳተፈ። ነገር ግን በልብ ውስጥ ሌላ እቅድ ነበር። እርሱ የሰላም ንግግሩን ጊዜ መግዣ አድርጎ እየተጠቀመበት ጦሩን ለካምፓላ የመጨረሻ ጥቃት እያዘጋጀ ነበር። ልክ በቪየትናም ጦርነት ወቅት ሰሜን ቪየትናሞች በፓሪስ የሰላም ንግግር እያደረጉ በደቡብ ቪየትናም ላይ ለሚያደርጉት ጥቃት ጊዜ እንደተዘጋጁት ሙሴቪኒም በዲፕሎማሲያዊ መድረክ ላይ ፈገግ እያለ በጦር ሜዳው ላይ ሰይፉን ይስል ነበር። በዲሴምበር 1985 የሰላም ስምምነት ተፈረመ። ነገር ግን የተፈረመበት ቀለም ሳይደርቅ የስምምነቱ ፈረሰ። ጦርነቱ ቀጠለ። የኢኬሎ መንግስት ከውስጥ በክፍፍል ከውጪ በህዝቡ ጥላቻ ተዳክሞ እንደ ካርቶን ቤት ለመፈራረስ ጥቂት ንፋስ ብቻ ነበር የሚፈልገው። ያ ንፋስ ከምዕራብ ዩጋንዳ ነፈሰ። በጃንዋሪ 1986 ዩዌሪ ሙሴቪኒ የመጨረሻውን ትዕዛዝ ሰጠ። የኤንአርኤ ኃይሎች ከሁሉም አቅጣጫ ወደ ካምፓላ መዝመት ጀመሩ። የኢኬሎና የአሚን ወታደሮች የተወሰነ ተቃውሞ ቢያደርጉም ሞራላቸው የተሰበረና አመራር የሌለው ሰራዊት ስለነበር ብዙም ሊቆዩ አልቻሉም።
በጃንዋሪ 26 1986ም የኤንአርኤ ታጋዮች በካምፓላ ጎዳናዎች ሲገቡ ህዝቡ በደስታና በእልልታ ተቀበላቸው። ከ5 ዓመታት የደም መፋሰስ፣ ሰቆቃና ተስፋ መቁረጥ በኋላ አዲስ ንጋት የመጣ መሰለ። የጦርነት ፍጻሜ፣ የሰላም መጀመሪያ ሆነ። የጀነራል ቲቶ ኦኬሎም ከሀገር ኮበለሉ። የዙፋን መንቀጥቀጥ አብቅቶ ዙፋኑ ባዶ ነበር። ከ3 ቀናት በኋላ ጃንዋሪ 29 1986 ያ ከከብት አርቢ ቤተሰብ የተገኘው በሚስዮናውያን ትምህርት ቤት ያመፀው በዳሪ ሴላም አብዮት የተማረከው በጫኮስ ጦርነትን ያሸነፈው ዩሪ ሙሴቪኒ የኡጋንዳ ፕሬዝዳንት ሆኖ ቃለ መሃላ ፈጸመ። የጫካው ጌታ የቤተ መንግሥት ንጉሥ ሆነ። የኡጋንዳ እርስ በርስ ጦርነት ተጠናቀቀ። ነገር ግን የታሪክ መጽሐፍ አንድ ምዕራፍ ሲዘጋ ሌላ አዲስ ምዕራፍ ይከፍታል። ጦርነቱን ማሸነፍ አንድ ነገር ነው። ሰላምን መገንባትና ሀገርን ማስተዳደር ግን ሌላ እጅግ የከበደ ፈተና ነው። ለ5 ዓመታት በጫካ ውስጥ ሆኖ መንግስትን ሲዋጋ የነበረው በማርክሲዝም ፍልስፍና የተቀረጸው ነገር ግን የአፍሪካን ነባራዊ ሁኔታ በሚገባ የተረዳ የሚመስለው ይህ የታጠቀው ሰራዊት መሪ ከብሔራዊ ተቃውሞ ጦር ኤንአርኤ ጋር የካምፓላ ጎዳናዎችን ተቆጣጠረ። ጃንዋሪ 9 1986ም በዩጋንዳ ፓርላማ ሕንጻ ፊት ለፊት በሺዎች የሚቆጠሩ ዜጎች ተሰብስበዋል። አንዳንዶቹ በጉጉት፣ አንዳንዶቹ ባለማመን፣ ሌሎች ደግሞ ይህም እንደ ሌሎች ይሁን በሚል ስጋት ልባቸው ይመታል። ከዚያም መድረኩ ላይ ዩሪ ሙሴቪኒ ወጣ። ረጅም ቁመተ ለግላጋ፣ ወታደራዊ ልብሱን ሰውነቱ ላይ የሰከነ፣ ፊቱ ላይ የጫካ ውጣ ወረድ ያስቀመጠው ጠባሳ ቢኖርም አይኖቹ ግን በአዲስ ራዕይ የሚንበለበሉ ይመስሉ ነበር። ይህ ሰውዬ የድሮዎቹ የአፍሪካ መሪዎች አይነት አልነበረም። በቅንጡ መኪና የሚንፈላሰስ፣ ሆዱ የገፋ፣ በሙስና የሰከረ ፖለቲከኛ አይመስልም። ይልቁንም ልክ እንደ ቪየትናሙ ሆቺሚኒ ወይም እንደ ቻይናው ማኦ ዜዱንግ በጦር ሜዳ የተፈተነ፣ ከህዝብ ጋር በጫካ የተሰቃየ የለውጥ ኃይል ተምሳሌት መስሎ ታየ። ዋና ዳኛ ፒተር አለን ፊት ቃለ መሃላ ከፈጸመ በኋላ ማይክሮፎኑን ተቆጣጠረ። ህዝቡም ትንፋሹን ውጦ ይጠባበቅ ነበር። ከዚያም እነዚህ ታሪካዊ ቃላት ከአንደበቱ ወጡ። ቃላቶቹ እንደ መለኮታዊ ራዕይ፣ እንደ ነጎድጓድ አስተጋቡ። That what is happening today, or what has been happening in the last few days, is a mere change of guards. This is not a mere change of guards. I think this is a fundamental change in the politics of our country. ይህ የዘብ ለውጥ ብቻ አይደለም፣ ይህ መሰረታዊ ለውጥ ነው፣ ዩሪ ሙሴቪኒ ተናገረ። ይህ አረፍተ ነገር በወቅቱ ለነበረው ህዝብ ምን ማለት እንደነበረ መገመት አያዳግትም። የዘብ ለውጥ ዩጋንዳውያን ጠንቅቀው የሚያውቁት ነገር ነበር። ኦቢቴ በአሚን ዳዳ፣ ከዚያም ኦቢቴ እንደገና ስልጣን ከአንድ ጨቋኝ ወደ ሌላ ጨቋኝ ሲተላለፍ፣ ህዝቡ ግን በዚያው በስቃይ አዙሪት ውስጥ ሲዳክር ኖሯል። ሙሴቪኒ ግን አይ እኔ የማመጣው ለውጥ እንደዚህ አይደለም፣ እኔ የማፈርሰው አሮጌውን ቤትና መሰረት በሙሉ ነው፣ ከዚያም አዲስ ቤት በአዲስ መሰረት ላይ እገነባለሁ እያለ ነበር። ይህ ተስፋ ቃል ይህን መሰረታዊ ለውጥ ለማስረዳት ቀጠለ። The national resistance movement, I think, is a clear-headed movement. ቀጥሎም ዩሪ ሙሴቪኒ ይህን ተናገረ። የአፍሪካ ህዝብ፣ የኡጋንዳ ህዝብ ዲሞክራሲያዊ መንግስት የማግኘት መብት አለው። ይህ ከየትኛውም አገዛዝ የሚሰጥ ስጦታ አይደለም፣ ለዋላዊ ህዝብ እንጂ መንግስት ሊሆን አይገባም። ይህ ንግግር በወቅቱ ለአፍሪካ ፖለቲካ አዲስ ነበር። በ1980ዎቹ አፍሪካ በአብዛኛው በፈላጭ ቆራጭ መሪዎች፣ በአንድ ፓርቲ አገዛዞችና በወታደራዊ ጅንቶች የምትታመስበት ወቅት ነበር። የህዝብ ሉዓላዊነት የሚለው ጽንሰ ሐሳብም በወረቀት ላይ ካልሆነ በስተቀር መሬት ላይ የሌለ ነበር። ሙሴቪኒ ግን ልክ እንደ ፈረንሳዊ አብዮተኛ ዣን ዣክ ሩሶ ማህበራዊ ዊል ወይም ለሶሻል ኮንትራክት ጽንሰ ሐሳብን ወደ አፍሪካ መድረክ እያመጣው ይመስል ነበር። ስልጣን ከህዝብ የሚመነጭ እንጂ በመሪዎች ቸርነት የሚሰጥ አይደለም ሲል አወጀ። ይህ ንግግር ስንሰማ የሌሎች ታሪካዊ መሪዎች ድምፅ በጆሮአችን ያቃጭላል። በ1959 ፊደል ካስትሮ ሃቫናን ሲቆጣጠር ለኩባ ህዝብ ይህ አምባገነንነት ያበቃለት አብዮት ነው ሲል የሰጠው ተስፋ ያስታውሰናል። ወይም ደግሞ በ1983 ቶማስ ሳንካራ በቡርኪና ፋሶ ስልጣን ሲይዝ ሀገራችንን ከሙስና እናጸዳለን፣ ክብራችንን እንመልሳለን ሲል ያስተጋባው የለውጥ ጥሪ ይመስላል። ሙሴቪኒ ልክ እንደሱ የአዲስ ትውልድ የአፍሪካ መሪ ተምሳሌት መስሎ ታየ። ችግሩን በቀኝ ገዢዎች ላይ ብቻ ከማላከክ ይልቅ የአፍሪካ ችግር በአፍሪካ መሪዎች ስህተት የመጣ መሆኑን በድፍረት ከተናገሩት ጥቂት መሪዎች አንዱ ነበር።
ተስፋው ግን በንግግር ብቻ የተወሰነ አልነበረም። የሙሴቪኒ ንቅናቄ ኤንአርኤም ባለ 10 ነጥብ ፕሮግራም የሚባል ግልጽ የሆነ የመንገድ ካርታ ነበረው። ከእነዚህ ውስጥ ሁለተኛው ነጥብ የዩጋንዳን ልብ የሚነካ ነበር። የዜጎችን ደህንነት፣ የንብረት ዋስትና መጠበቅ። ሙሴቪኒ በዚህ መክፈቻ ንግግሩ ላይ ይህን ነጥብ አብራራ። እያንዳንዱ ዩጋንዳዊ በፈለገበት ቦታ ለመኖር ፍጹም ዋስትና ሊኖረው ይገባል። የዩጋንዳ ሕዝብ ሊሞት የሚገባው ከአቅማችን በላይ በሆነ የተፈጥሮ ምክንያቶች ብቻ ነው እንጂ በዚች ሀገር ምድር ላይ እንደ ልብ ከሚራመዱ ወገኖች እጅ አይደለም ሲል ሙሴቪኒ ንግግሩን ተናገረ። ለዓመታት በዘፈቀድ ግድያ፣ በስርና በመሰወር ለተሰቃየ ሕዝብ ይህ ቃል ኪዳን ከሰማይ የወረደ መናህል ነበር። ሞት በተፈጥሮ ብቻ! እንዴት ያለ ታላቅ ተስፋ ነው! ነገር ግን ታሪክ እንደሚያስተምረን የተስፋ ንጋት ብዙ ጊዜ በማይታይ ጨለማ ይፈተናል። ሙሴቪኒ የገባው ቃል የዘራው ተስፋ ሊያቆጠቅጥ የሚችለው የመላ ዩጋንዳ ምድር ለሰላም የተዘጋጀ ሲሆን ብቻ ነበር። እውነታው ግን የተለየ ነበር። ካምፓላ ሰላም ብትሆንም የአገሪቱ ሰሜናዊ ክፍል አሁንም በጥርጣሬና በስጋት ተሞልቶ ነበር። የኦቦቴና የኢዲ አሚን ዳዳ ደጋፊ ጎሳዎች ከደቡብ ለመጣው ለዚህ አዲሱ መሪ በቀላሉ እጃቸውን ለመስጠት ዝግጁ አልነበሩም። መሰረታዊ ለውጥ የሚለው ቃል ለነሱ የስልጣን ሽግሽግ ብቻ ሳይሆን የበቀል ጥሪ መስሎ ታይቷቸው ይሆናል። የ1986ቱ የንጋት ተስፋ ወደፊት በሚመጡት ዓመታት ውስጥ ቀስ በቀስ እየደበዘዘ የሚሄድበት የረጅም ጉዞ መነሻ ብቻ ነበር። ያን ጊዜ በካምፓላ ጎዳኖች ላይ የነበረው ስሜት አንድ ብቻ ነበር፤ ተስፋ፣ አዲስ ንጋት፣ እናም የአንድ አዲስ መሪ የማይናወጥ የሚመስል ቃል ኪዳን። የታሪክ መድረክ ላይ የሚወጡ ተዋናዮች ብዙ ጊዜ ሁለት ገጽታ አላቸው። የመጀመሪያ ገጽታቸው በተስፋና በቃል ኪዳን የተሞላ ሕዝብን የሚያነቃቃ የሚያስተባብር ነው። ሁለተኛ ገጽታቸው ግን ስልጣንን ከጨበጡ በኋላ የሚገለጥ ብዙ ጊዜ ከመጀመሪያው ጋር የሚጋጭ አንዳንዴም ፍጹም ተቃራኒ የሆነ ነው። የፈረንሳይ አብዮት መሪ የነበረው ማክሲሚሊያን መጀመሪያ ላይ የማይበላሽ እየተባለ ይሞገስ ነበር። በኋላ ግን በሺዎች የሚቆጠሩትን በአንገት መቁረጫ ማሽን ያስጨፈጨፈ የሽብር ዘመን መሪ ሆነ። አብዮቱ የገዛ ልጆችን ትበላለች የሚለው የጆርጅ ዳንቶን ዝነኛ አባባልም ራሱ በሮብስፔር ትዕዛዝ አንገቱ ሲቀላ የተናገረው ነው። የዩሪ ሙሴቪኒ ታሪክም ከዚህ የታሪክ ሕግ ያመለጠ አይመስልም። በ1986 የካምፓላን መድረክ ሲቆጣጠር ያቀረበው ራዕይ ብሩህ፣ የሰጠው ተስፋም ልብን የሚገዛ ነበር። ነገር ግን የሥልጣን ወንበር ልክ እንደ ጥንቱ የግሪክ አፈ ታሪክ ንጉሥ ሚዳስ የሚነካውን ሁሉ ወደ ወርቅነት እንደሚቀይረው አንዳንዴም የያዙትን ሰው ልብ ወደ ብረትነት የመቀየር አስማት አለው። ሙሴቪኒ የገባው የመጀመሪያ ዋነኛ ቃል ኪዳን ደህንነት ነበር። ነገር ግን ያንን ቃል ኪዳን ለማስፈጸም የጀመረው ጉዞ ራሱ የዜጎችን ደህንነት አደጋ ላይ የሚጥል ሆነ። የካምፓላን ቤተ መንግሥት ቢቆጣጠርም የዩጋንዳን ሰፊ ግዛት ገና በቁጥጥር ስር አልነበረም። በተለይ በሰሜንና በምስራቅ የቀድሞቹ መሪዎች ደጋፊዎች፣ ሌሎች በጎሳ የተደራጁ ቡድኖች የጦር መሳሪያቸውን ለማስቀመጥ ፈቃደኛ አልነበሩ። ከአኮሊ፣ ከአላንጎ እና ከቴሶ ህዝቦች መካከል አማጺ ቡድኖች እንዳሸንፈላ። በዚህ ጊዜ ነበር የሙሴቪኒ ብሔራዊ የተቃውሞ ጦር ኤንአርኤ የመጀመሪያው ገጽታው መለወጥ የጀመረው። በጫካ ዘመናቸው እንደ ነፃ አውጪ ስርዓት ያላቸውና የህዝብ ወዳጅ ሆነው ይታዩ ነበር። ታጣቂዎቹ ገበሬዎችም ምግብና መጠለያ እየሰጡ ይረዷቸው ነበር። የነፃነት ታጋይና የጨቋኝ ወታደር ልዩነት በህዝቡ ዘንድ ግልጽ ነበር። ነገር ግን አሁን ኤንአርኤ የአገሪቱ ኦፊሻላዊ ጦር ሆኗል። ተግባሩም ከነፃ ማውጣት ወደ ስርዓት ማስከበርና አማጺያንን ማጥፋት ተቀይሯል። ይህ ለውጥ ቀላል አልነበረም። አንድ የጥንት ሮማዊ ታሪክ ጸሐፊ ታሲተስ ሰላም ለማስፈን በሚል ሰበብ ምድረ በዳ ፈጠሩ ብሎ ነበር። የሙሴቪኒም ጦር በሰሜን ዩጋንዳ አማጺያንን ለማጥፋት የጀመረው ዘመቻ ይህን አባባል የሚያስታውስ ነበር። አማጺያንን ከህዝብ ለመለየት በሚል ሰፊ የማጽዳት ዘመቻ ተጀመረ። መንደሮች ተቃጠሉ፣ ሰብሎች ወደሙ፣ ከብቶች ተዘረፉ። አማጺ ነው ተብሎ የተጠረጠረ ማንኛውም ሰው ያለ ፍርድ ይገደል ነበር። በ1989ም አምነስቲ ኢንተርናሽናል ያወጣው ዩጋንዳ ዘ ሁማን ራይት ሪከርድ ሪፖርት ይህን አሳዛኝ እውነት በዝርዝር አስቀምጦታል። ሪፖርቱ ነፃ አውጪ ተብሎ ሲሞገስ የነበረው ጦር እንዴት ወደ ጨቋኝ ኃይልነት እንደተቀየረ እንደነበር መስክሯል። በተለይ በ1988 መጨረሻ ላይ
በጉሎ ከተማ አካባቢ የተካሄደው ዘመቻ እጅግ አሰቃቂ ነበር። ሪፖርቱ እንደሚለው የኤንአርኤ ወታደሮች ወደ 100,000 የሚጠጉ ሰዎችን ከመኖሪያ ቀያቸው በኃይል አስገድደው ማፈናቀላቸውን፣ በመቶዎች የሚቆጠሩ ከፍርድ ውጪ ግድያ መፈጸማቸውን ዘግቧል። በዚህ ወቅት የተፈጸመውን ግፍ የሚያሳየው ያ ልብ የሚሰብር የአንድ መንደርተኛ ቃል ነበር። የሙሲቪኒ ሰዎች መጀመሪያ ሲመጡ በጣም ጥሩ ነበሩ፣ በደስታ ተቀበልናቸው። ነገር ግን በኋላ ሰዎችን ማሰርና መግደል ጀመሩ ሲል ገልጾታል። ይህ ቃል የአንድን ሕዝብ የተሰበረ ተስፋና የተከዳ ቃል ኪዳን ቁልጭ አድርጎ ያሳያል። የተፈጥሮ ሞት ብቻ ያለው መሪ አሁን በሱ ወታደሮች እጅ የሚሞቱ ዜጎች ቁጥር መቆጣጠር ተስኖት ነበር። ይህ ክስተት በታሪክ ውስጥ አዲስ አይደለም። ጆርጅ ኦርዌል ዝነኛ መጽሐፍ አኒማል ፋርም አሳሞቹ ሁሉም እንስሳት እኩል ናቸው በሚል መፈክር አብዮት ከጀመሩ በኋላ ስልጣን ሲይዙ፣ ነገር ግን አንዳንድ እንስሳት ከሌሎች የበለጡ እኩል ናቸው ብሎ ሕጉን እንደቀየሩት ነው። የሙሲቪኒው መሰረታዊ ለውጥ በወረቀት ላይ አስደናቂ ቢሆንም በተግባር ላይ ግን የስልጣን ተዋናዮች ብቻ የተቀየሩበት፣ የጭቆናው ዘዴ ተመሳሳይ የሆነበት አሮጌ ድራማ መስሎ መታየት ጀመረ። የኮሊ ሕዝብ በኤንአርኤ የደረሰበት ግፍ መቋቋም ሲያቅተው ወደ ተስፋ መቁረጥና ወደ ምትሃታዊ እምነቶች አመራ። የአሊስ አውማ የመንፈስ ቅዱስ ንቅናቄ የዚህ ተስፋ መቁረጥ ውጤት ነበር። አሊስና ተከታዮቿ የጠላት ጥይት ወደ ውሃነት ይቀየራል በማለት ታሞኝ ነበር። በሺዎች የሚቆጠሩ ወጣቶችን በድንጋይና በዘይት ብቻ ታጥቀው በኤንአርኤ መትረየሶች ፊት ሲረግፉ የሰሜን ሕዝብ ሰቆቃ ጥልቀቱን አሳየ። ይህ ንቅናቄ ሲደመሰስ ነበር አመድ ውስጥ ሆኖ የሰው ልጅ ጭካኔ ጥግ የሆነውን የጆሴፍ ኮኒ የጌታ ነጻነት ሰራዊት ሎርድ ሬዚስታንስ አርሚ የተወለደው። ይህ ቡድን ራሱ የኮሊን ሕዝብ ማሰቃየት፣ ሕፃናትን አፍኖ መውሰድና ወደ ወታደርነት መቀየር ጀመረ። ሰሜን ኡጋንዳ በሁለት እሳቶች መካከል እንደተያዘ ሳር መለብለብ ጀመረች። በአንድ በኩል የመንግስት ጦር፣ በሌላ በኩል ደግሞ አማጽያኑ። በዚህ ሁሉ ትርምስ ውስጥ የዜጎች ደህንነት የሚለው የሙሲቪኒ ቃል ኪዳን እንደ ባዶ ቃላት ማስተጋባት ጀመረ። የነፃ አውጪ ጦር የሕፃናት ወታደሮችን መጠቀም መጀመሩ ደግሞ የሞራል ዝቅጠትን ጥጉን አሳየ። የሆነ ሆኖ የአምነስቲ ሪፖርት ሲደመደም አንድ ትንሽ የተስፋ ጭላንጭል ትቶ ነበር። ዩጋንዳ ወደ ቀድሞ የከፋ ሰብአዊ መብት ጥሰት እየተመለሰች ነው ብሎ መደምደም ባይቻልም ሁኔታው ግን እንደ መጀመሪያዎቹ ወራት ብሩህ አይደሉም ሲል ሪፖርቱን ደምድሟል። ይህ ማለት ገና ሁሉ ነገር አላለቀም ነበር። ሙሲቪኒ አሁንም ቢሆን መርከቧን አስተካክሎ ወደ ተስፋ ወደብ ሊመራት ይችል ይሆናል። ነገር ግን የስልጣን ጥላ አንድ ጊዜ ከወደቀ በኋላ በቀላሉ አይነሳም። ያ ጥላ የሰውን ማንነት የመቀየር ራዕይን የማደብዘዝና የገቡትን ቃል ኪዳን የማዘናጋት ኃይል አለው። የሙሲቪኒም ቀጣይ ጉዞ ከዚህ የስልጣን ጥላ ጋር የሚያደርገው ትግል ነበር። ዓለም አቀፍ ፖለቲካ ልክ እንደ ቼዝ ጨዋታ ነው። እያንዳንዱ ተጫዋች ወይም ሀገር የራሱን ፍላጎት ለማስጠበቅ መሪዎችን በጥንቃቄ ያንቀሳቅሳል። በቀዝቃዛው ጦርነት ዘመንም የአፍሪካ መሪዎች በአብዛኛው የሁለት ኃያላን የአሜሪካና የሶቪየት ኅብረት የቼዝ ተጫዋቾች ብቻ ነበሩ። አንዱ የካፒታሊዝም ሰፈር ሲሆን፣ ሌላው የኮሚኒዝም ጎራ አባል ይሆናል። የግል ራዕይና የአገር ጥቅም ከዚህ የኃያላኑ ፍላጎት ፍንጭት በታች የሚታይ ነበር። ነገር ግን በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ የቼዝ ሰሌዳው መቀየር ጀመረ። የበርሊን ግንብ ፈረሰ። ሶቪየት ኅብረት ተበታተነች። አሜሪካና ምዕራባውያን አገሮቿ አሁን በአፍሪካ አዲስ አይነት ስርዓት ይፈልጉ ነበር። የድሮዎቹ ፈላጭ ቆራጭ ወዳጆቻቸው እንደ ዛይር፣ ኮንጎዋ፣ ሞቡቱ ሴሴኮ ያሉትን እንዴት ማስወገድ እንዳለባቸው ሲያስቡ ቦታቸውን የሚተኩ አዲስ ትውልድ መሪዎችን በጉጉት ይጠባበቁ ነበር። እነዚህ አዲስ መሪዎች የገበያ ኢኮኖሚን የሚቀበሉ፣ አስተዳዳራዊ ብቃት ያላቸው፣ ከምዕራቡ ዓለም ጋር አጋር መሆን የሚፈልጉ መሆን ነበረባቸው። የዚህ ታሪክ ምህዋር ላይ ነበር ዮዌሪ ሙሲቪኒ እንደ ደማቅ ኮከብ ብቅ ያለው። በአገር ውስጥ በሰሜኑ ክፍል የሰብአዊ መብት ጥሰት ወቀሳ እየቀረበበት ቢሆንም በዋሽንግተን፣ በለንደን እና በሌሎች የምዕራብ መዲኖች የሚሰማው ግን የተለየ ዜማ ነበር። ሙሲቪኒ የምዕራቡ ዓለም መስማት የሚፈልገው ነገር ሁሉ እያደረገና እየተናገረ ነበር። በመጀመሪያ የኢኮኖሚን ቁልፍ ከስልጣን እንደወጣ የማርክሲስት አስተሳሰቡን ወደ ጎን በመተው
የዓለም አቀፍ ገንዘብ ድርጅት ወይም IMF እና የዓለም ባንክ ኢኮኖሚ ማሻሻያ ፕሮግራምን የባንክ ስትራክቸራል አጀስትመንት ፕሮግራም ሙሉ በሙሉ ተቀበለ። የመንግስት ድርጅቶችን ወደ ግል ይዞታ አዞረ። የንግድ በሮችን ከፈተ። ለውጭ ባለሀብቶችም ምቹ ሁኔታን ፈጠረ። የተናደችውን የዩጋንዳ ኢኮኖሚ በቁጥጥር ስር በማዋል የዋጋ ግሽበትን በመቀነስና የኢኮኖሚ እድገት በማስመዝገብ ተግባራዊ ብቃቱን አሳየ። በሁለተኛ ደረጃ የኤድስን መቅሰፍት መቀነሱ ነው። በ1980ዎቹ HIV ኤድስ አፍሪካን እንደ ሰደድ እሳት ሲያቃጥላት አብዛኛው የአፍሪካ መሪዎች ችግሩን ለመደበቅ ወይም አይኔን ግንባር ያድርገው ብለው ችላ ለማለት ይሞክሩ ነበር። ይህ የምዕራባውያን በሽታ ነው ወይም ሀገራችን ውስጥ የለም የሚሉ መሪዎች በዝተው ነበር። ሙሴቪኒ ግን ከዚህ ተቃራኒ አደረገ። በድፍረት መድረክ ላይ ወጥቶ ስለ በሽታው አደገኝነት በግልጽ ተናገረ። ችግሩን በፖለቲካዊ መነጽር ከማየት ይልቅ እንደ ህዝባዊ የጤና ቀውስ ወስዶ ሀገር አቀፍ ዘመቻ ጀመረ። ዝነኛውን ታቀቡ፣ ታመኑ ወይም ኮንዶም ተጠቀሙ የሚለውን መፈክር በመላው ዓለም የታወቀ ሆነ። ይህ እርምጃው ዩጋንዳን በዓለም አቀፍ ደረጃ በኤድስ መከላከል ረገድ እንደ ስኬታማ ተምሳሌት እንድትጠቀስ አደረጋት። አርቆ አሳቢ፣ ለህዝቡ ጤና የሚጨነቅ፣ ችግርን በድፍረት የሚጋፈጥ መሪ የሚል ስምን አስገኘለት። በሶስተኛ ደረጃ የአፍሪካ ፈላስፋ ንጉስ ምስል። ሙሴቪኒ ዝም ብሎ ወታደር አልነበረም። የተማረ፣ የሚናገር፣ የሚያሳምን፣ የአፍሪካ ችግሮችን በጥልቀት የተረዳ የሚመስል ሞራዊ ገጽታ ነበረው። በዓለም አቀፍ መድረኮች ላይ ሲናገር የአፍሪካ ችግር የቀኝ ግዛት ውጤት ብቻ ሳይሆን ከቀኝ ግዛት በኋላ የመጡት የአፍሪካ መሪዎች የፈጠሩት ጥፋትም ጭምር መሆኑን በድፍረት ይናገር ነበር። ይህ ራስን የመተቸት ባህሪው ለምዕራባውያን አዲስና የሚያስደስት ነበር። የአፍሪካ ችግሮች የአፍሪካ መፍትሄ ያስፈልጋቸዋል። አፍሪካን ሶሉሽን ፎር አፍሪካን ፕሮብሌም የሚለው መርህ ምዕራባውያን ከአፍሪካ ውስብስብ ችግሮች እጃቸውን ለማውጣት የሚፈልጉበት ወቅት ፍቱን መላ መስሎ ታያቸው። በእነዚህ ምክንያቶች የምዕራቡ ዓለም ሙሴቪኒን በፍቅር ወደቀለት። የቢል ክሊንተን አስተዳደር የተስፋ ብርሃን ሲል አወደሰው። የዩጋንዳው ፓርቲ አልባ የዲሞክራሲ ስርዓት ምንም እንኳን በተግባር የተቃዋሚ ፓርቲዎች እንቅስቃሴን የሚያፍን ቢሆንም ምዕራባውያን ለአፍሪካ ባህል የሚስማማ የዲሞክራሲ ሙከራ በማለት በችልታ አለፉት። መረጋጋትና ኢኮኖሚ እድገት ከፖለቲካ ነጻነት በላይ ቅድሚያ ተሰጥቷቸው ነበር። በ1997ም የኒውዮርክ ታይምስ ጋዜጣ አንድ እርምጃ ወደፊት በመሄድ ሙሴቪኒን የአፍሪካ ቢስማርክ ሲል ሰየመው። ይህ ንጽጽር እጅግ ጥልቅ ትርጉም ነበረው። በ19ኛው ክፍለ ዘመን የነበረው መሪ ኦቶ ቮን ቢስማርክ በብረትና በደም ፖሊሲው የተበታተኑትን የጀርመን ግዛቶች አንድ በማድረግ ኃያሏን ጀርመን እንደመሰረተ ሁሉ ሙሴቪኒም የተበታተነችውን ዩጋንዳ በማረጋጋት በአካባቢው በታላላቅ ሐይቆች ቀጠና ላይ ተጽዕኖ ፈጣሪ ኃይል እየገነባ ነው የሚል ትንታኔ ነበረው። ጋዜጣው አክሎም አንዳንድ የፖለቲካ ተንታኞች ከክብር ኔልሰን ማንዴላ ቀጥሎ አፍሪካ ታላቁ መሪ እያሉ እንደሚጠሩትም ዘገበ። ይህ ሁሉ ሙገሳና አድናቆት በሰሜን ኡጋንዳ የሚፈሰውን ደምና እንባ ሸፍኖት ነበር። ዓለም አቀፉ ማህበረሰብ ልክ እንደ ሮማውያን ንጉሠ ነገሥታት በአደባባይ የሚታየውን የድልና የስኬት ትዕይንት ተደሞ ከማጋረጃ ጀርባ ያለውን የዜጎችን ሰቆቃ ለማየት አልፈለግም ወይም ቸል ብሎታል። ሙሴቪኒም ይህንን የምዕራቡ ዓለም ድጋፍ እንደ ጋሻ በመጠቀም በሀገር ውስጥ ተቃዋሚዎችን ማዳከሙን ቀጠለ። በዚህ መልኩ ነበር ከጫካ የወጣው የጉሪላው ተዋጊ በዓለም አቀፍ መድረክ ላይ ወደሚከበር የአፍሪካ መሪነት የተቀየረው። የተስፋ ብርሃን፣ የአፍሪካው ቢስማርክ የሚሉ ስያሜዎች በዙፋኑ ላይ ያለውን ቦታ የበለጠ አደላደሉለት። ነገር ግን የቢስማርክ ታሪክ እንደሚያሳየን አንድን ሀገር በኃይል አንድ ማድረግና ማረጋጋት አንድ ነገር ነው። ዘላቂ ሰላምና ዲሞክራሲያዊ ስርዓት መገንባት ግን ፍጹም ሌላ ነገር ነው። ሙሴቪኒ ከሀገር ውስጥ ያጋጠሙትን ችግሮች በወታደራዊ ኃይል እንደሚያስተናግደው ሁሉ ይህንን አካሄዱን ከዩጋንዳ ድንበር ባሻገር መውሰድ ሲጀምር ያኔ ነበር የአፍሪካው ቢስማርክ የሚለው ስያሜ ሌላ ይበልጥ አደገኛ የሆነ ትርጉም መያዝ የጀመረው። ታላላቅ መሪዎች የሚመዘኑት በሀገራቸው ውስጥ ባሰፈኑት ሰላምና ብልጽግና ብቻ አይደለም፣ ከጎረቤታቸው ጋር በፈጠሩት ግንኙነት ጭምር ነው። ታላቁ እስክንድር ዓለምን በኃይል ቢያንበረክክም ከሞተ በኋላ ግን ግዛቱን እንደ ካርታ ቤት ፈራርሷል። ናፖሊዮን ቦናፓርቲ አውሮፓን በሰይፍ ስር ቢያደርግም በመጨረሻ ያስገኘው ግን ለትውልዶች የዘለቀ ጦርነትና አለመረጋጋት ነበር። አንድ መሪ በቤት ውስጥ ያስተከለው ሻማ የጎረቤቱን ቤት ሲያቃጥል የታሪክ ምሁራን
እስክሪፕታቸውን የሚስሉት በሻማው ብርሃን ላይ ሳይሆን በእሳቱ ጥፋት ላይ ነው። የዮዌሪ ሙሴቪኒም የሥልጣን ታሪክም ከዩጋንዳ ድንበር ስንሻገር በተለይ ወደ ምዕራብ ወደምትገኘው ግዙፏና ሀብታሟ ነገር ግን እጅግ የቆሰለችው ሀገር ወደ ዲሞክራቲክ ሪፐብሊክ ኮንጎ ስንመለከት ፍጹም የተለየና የጨለማ ገጽታ ይይዛል። የአፍሪካው ቢስማርክ የሚለው የክብር ስሙ እዚህ ላይ ትርጉም ይገለጥና የስግብግብነት የኃይል የፖለቲካ ምልክት ይሆናል። የታሪኩ መነሻ የሩዋንዳ ዘር ጭፍጨፋ ነው። ነገር ሁሉ የጀመረው በ1994 ዓ.ም ነው። በጎረቤት ሩዋንዳ ውስጥ በሰው ልጅ ታሪክ ውስጥ ከተፈጸሙት እጅግ ዘግናኝ የዘር ማጥፋት ወንጀሎች አንዱ ተካሄደ። በመቶ ቀናት ውስጥ ወደ 1 ሚሊዮን የሚጠጉ ቱትሲዎች፣ ለዘብተኛ ሁቲዎች በአክራሪ ሁቲዎች ተጨፈጨፉ። ይህ እልቂት ያስቆመው ከዩጋንዳ ተነስቶ ሩዋንዳን የተቆጣጠረው የፖል ካጋሜ የሩዋንዳ አርበኞች ግንባር ወይም RPF ነበር። ካጋሜ የሙሴቪኒ የቅርብ ወዳጅና የትግል ጓድ እንዲሁም በቀድሞ የሙሴቪኒ ጦር ውስጥ ከፍተኛ የደህንነት ሹም የነበረ ሰው ነው። የዘር ማጥፋቱን የፈጸሙት የሁቲ ሚሊሻዎች ኢንተርሃዋሜን እና የቀድሞ የሩዋንዳ ጦር ከሽንፈታቸው በኋላ ወደ ምስራቅ ኮንጎ ያኔ ዛይር ጫካዎች ሸሹ። በወቅቱ የዛይር ፕሬዝዳንት የነበረው አንጋፋውና በሙስና የተጨማለቀው ሞቡቱ ሴሴኮ ለእነዚህ የዘር ማጥፋት ኃይሎች መጠለያና ድጋፍ ሰጠ። ለአዲሱ የሩዋንዳ መንግሥት ይህ የህልውና ስጋት ነበር። ጠላቶቻቸው ድንበር ተሻግረው ተቀምጠው ዳግም ጥቃት ለመሰንዘር ሲዘጋጁ ዝም ብሎ ማየት አልቻለም። በዚህ ጊዜ ነበር ሙሴቪኒ ወደ መድረኩ የገባው። የአፍሪካ ችግሮች በአፍሪካ መፍትሄ በሚለው መርህ መሰረት ከጓድ ካጋሜ ጋር በመተባበር የሞቡቱን አገዛዝ ለማስወገድ ወሰነ። ይህን ለማድረግ ሎራን ዴዛይር ካቢላ የተባለ አንጋፋ የኮንጎ አማጺ መሪን እንደ ሽፋን ተጠቅመው በ1996 የመጀመሪያው የኮንጎ ጦርነት ተብሎ የሚታወቀውን ወረራ ጀመሩ። የሞቡቱ ጦር እንደ በሰበሰ ፍሬ በቀላሉ ተበታተነ። በ1997ም ካቢላ የኪንሻሳን ቤተ መንግሥት ተቆጣጠረ። ዛይርም ስሟ ወደ ዲሞክራቲክ ሪፐብሊክ ኮንጎ ተቀየረ። በመጀመሪያ እይታ ይህ ድርጊት አንድን አምባገነን አስወግዶ ለአካባቢው ሰላም ማምጣት ተብሎ ሊተረጎም ይችላል። ነገር ግን የስልጣን ተፈጥሮ እንደሚያደርገው የትላንት ወዳጆቹ የዛሬ ጠላቶቹ ሆኑ። ካቢላ የሩዋንዳና የኡጋንዳ ወታደሮች በአገር ውስጥ እንደ ልብ ሲፈነጩና የሀገሪቱን ሀብት ሲዘርፉ መታገስ አልቻለም። ብዙም ሳይቆይ የውጭ ወታደሮች ከሀገር ይውጡ ሲል አወጀ። ይህ ለሙሴቪኒ እና ለካጋሜ የክህደት ያህል ነበር። በ1998 ሁለተኛው ኮንጎ ጦርነት ተብሎ የሚታወቀው እጅግ ገዳይና አውዳሚ የሆነው ሁለተኛው ወረራ ጀመሩ። በዚህ ጊዜ ግን ሰበባቸው የካቢላን አገዛዝ ማስወገድ ነበር። ጦርነቱ የአፍሪካ የመጀመሪያው የዓለም ጦርነት የሚል ስያሜም አገኘ። 9 የአፍሪካ ሀገራት ከ20 በላይ አማጺ ቡድኖች የተሳተፉበት በሚሊዮኖች የሚቆጠሩ ሰዎች ለሞትና ለራብ ለበሽታ የዳረገ አሰቃቂ ግጭት ነበር። የሙሴቪኒ ይፋዊ ምክንያት በኮንጎ የሚገኙትን የዩጋንዳ አማጺ ቡድኖች ADFን መደምሰስና የሀገሬን ድንበር ደህንነት ማስጠበቅ የሚል ነበር። ነገር ግን የኡጋንዳ ጦር UPDF ከዩጋንዳ ድንበር 1000 ኪሎ ሜትር በላይ ዘልቆ በመግባት የኮንጎን ከተሞችን ሲቆጣጠር ስናይ ይህ ምክንያት ምን ያህል ቀጭን እንደነበረ እንገነዘባለን። እውነተኛው ምክንያት እንደ ተባበሩት መንግስታት ድርጅት ሪፖርት የኮንጎ እጅግ የበለጸገ የተፈጥሮ ሀብትን መዝረፍ ነበር። ወርቅ፣ አልማዝ፣ ኮልታን እና የመሳሰሉትን። የኮንጎ ምድር የያዘችውን ሀብት በዩጋንዳና በሩዋንዳ ከፍተኛ የጦር ሽማምንቶች ከነሱ ጋር በተሳሰሩ የንግድ ሰዎች እንደ ልብ ተዘረፈ። ጦርነቱ ለሀብት ዝርፊያ የተፈጠረ ሽፋን ነበር። የአፍሪካው ቢስማርክ ተብሎ የተሞገሰው መሪ አሁን የአውሮፓ ቀኝ ገዢዎች በ19ኛው ክፍለ ዘመን በአፍሪካ ላይ የደርጉት የነበረውን አይነት የዘርፋ ፖሊሲ በጎረቤት አፍሪካ ሀገር ላይ ሲተገብር ታየም። ቤልጃማዊ ንጉሥ ሊዮፖልድ ሁለተኛ ኮንጎን እንደ ግል ንብረቱ አድርጎ የህዝብን እጅ እየቆረጠ የጎማን ሀብት እንደዘረፈው ሁሉ አሁን ደግሞ አፍሪካ ወንድማማቾች በኮንጎ ህዝብ ስቃ ላይ የራሳቸውን ኢኮኖሚ ግዛት ሲገነቡ ታየ። የእውነታው አሳዛኝነት በዚያ አላበቃም። የድሮዎቹ ወዳጆች ሙሴቪኒና ካጋሜ አሁን በዝርፊያው ድርሻ ላይ መስማማት አቃታቸው። በ2000 ዓመተ ምህረት ዩጋንዳና የሩዋንዳ ወታደሮች በካንጓ የኪሳንጋኒ ከተማ ጎዳኖች ላይ 3 ጊዜ እርስ በርስ በከባድ መሳሪያ ተዋጉ። ይህ የኪሳንጋኒ ጦርነት በመባል የሚታወቀው ግጭት የሁለት መሪዎች ወዳጅነት ወደ መራራ ጥላቻ የቀየረና በሺዎች የሚቆጠሩ የኮንጎ ንጹሃን ዜጎችን የፈጀ ነበር። የሙሴቪኒ የኮንጎ ጣልቃ ገብነት የስልጣን ዘመኑ ላይ ወደቀ ትልቁ ጥቁር ጥላ ነበር። የምዕራቡ ዓለም ወዳጅ የነበረው መሪ በዚህ ድርጊቱ ዓለም አቀፍ ውግዘት ገጠመው። አሜሪካ ወታደራዊ እርዳታዋን አቋረጠች።
በ2005ም የዓለም አቀፍ የፍትህ ፍርድ ቤት ICJ ዩጋንዳ በጦርነት ወቅት ለፈጸመችው የሰብአዊ መብት ጥሰትና የሀብት ዘርፊያ ለኮንጎ በቢሊዮን የሚቆጠር ዶላር ካሳ እንድትከፍልም ወሰነ። የኮንጎ ሰቆቃ የሙሴቪኒ መሰረታዊ ለውጥ ቃል ኪዳን ምን ያህል ባዶ እንደነበር ያሳየናል። በአገሩ ሰላም አመጣል ያለው መሪ በጎረቤት ሀገር ግን ጋነምን ፈጥሯል። የአፍሪካ ችግሮች በአፍሪካዊ መፍትሄ ያለው መሪ አፍሪካውያንን እርስ በርስ ሲተላለቁ የአውሮፓ አይነት የዘፋ ፖሊሲ ተጠቅሟል። የኮንጎ እሳት ዛሬም ድረስ ሙሉ በሙሉ አልጠፋም። የምስራቅ ኮንጎ አለመረጋጋት ስርና አንዱና ዋነኛው የሙሴቪኒ የካጋሜ ጣልቃ ገብነት ነው። ያኔ የተዘራው የእርስ በርስ መጠራጠር፣ የሀብት ሽሚያ ፖለቲካ ዛሬም ድረስ የአካባቢውን ሕዝብ ዋጋ እያስከፈለው ይገኛል። እናም የታሪክ መዝገብ ሲጻፍ የዩዌሪ ሙሴቪኒ ስም ከዚህ ከማያልቅ ኮንጎ ሰቆቃ ጋር ዘላለም ተቆራኝቶ የሚኖር ይሆናል። የጥንት ሮማንያን አንድ ዝነኛ አባባል ነበራቸው፣ ሜሜንቶ ሞሪ፣ ሟች መሆንን አስታውስ ማለት ነው። ይህ ቃል በጦርነት ድል አድራጊ የሆነ ጀነራሎች በሰልፍ ላይ ያሉ በስተጀርባቸው የቆመ ባሪያ በጆሮአቸው ሹክ እንዲላቸው ይደረግ ነበር። ምክንያቱም በድልና በስልጣን ሰክሮ ራሱን እንደ አምላክ መቁጠር የሰው ልጅ ተፈጥሯዊ ድክመት መሆኑን ጠንቅቀው ያውቁ ነበር። በዘመናዊ ፖለቲካ ውስጥም ሜሜንቶ ሞሪ የሚለው ሚና የሚጫወተው ሕገ መንግስቱ ነው። ሕገ መንግስት ለመሪዎች ስልጣናቸው ጊዜያዊ ነው፣ በሕግ የተገደበ ነው፣ የሕዝብ አደራ ነው እያለ ሹክ የሚል ሰነድ ነው። አንድ መሪ ይህንን የሕገ መንግስት ሹክታ መስማት ሲያቆም ያኔ ነው ከታሪክ ጋር ፊልሚያ የሚጀምረው። ያኔ ነው የነፃ አውጪ ካባ ተገፎ የአምባገነናዊ እውነተኛ ገጽታው የሚወጣው። የዩዌሪ ሙሴቪኒ የስልጣን ጉዞም የመጨረሻው ምዕራፍ ከሕገ መንግስቱ ጋር ያደረገው ፍልሚያ ነው። በ1986 ሉዓላዊ ሕዝብ ነው ያለው መሪ ከዓመታት በኋላ የሕዝቡ ሉዓላዊነት የተቀናጀበትን ሰነድ እንዴት ለራሱ ስልጣን ማራዘሚያ ሲያመቻቸው እንደነበር ስንመለከት የስልጣን ኃይል የሰው ልጅን ባህሪ ምን ያህል እንደሚለውጥ በግልጽ እንረዳለን። በ1995 ዩጋንዳ በአዲስ ሕገ መንግሥት ስር መተዳደር ጀመረች። ይህ ሕገ መንግሥት የሙሴቪኒ የለውጥ ራዕይ አካል ተደርጎ ይወሰድ ነበር። ከብዙ አንቀጾች መካከል አንቀጽ 105 ንዑስ ቁጥር 2 ልክ እንደ ሮማዊ ባሪያ ሜሜንቶ ሞሪ የሚል ሹክታ ነበረው። ይህ አንቀጽ አንድ ፕሬዝዳንት ከሁለት የምርጫ ዘመን 10 ዓመታት በላይ በስልጣን መቆየት እንደማይችል በግልጽ ይደነግግ ነበር። ይህ ገደብ ሀገሪቱ ወደ አንድ ሰው የአምልኮና የሕይወት ዘመን ፕሬዝዳንትነት እንዳትመለስ የተደረገ ዋስትና ነበር። ሙሴቪኒ ራሱ በ2001 ለሁለተኛ ጊዜ ለፕሬዝዳንትነት ሲወዳደር ይህ ለመጨረሻ ጊዜ ነው የምወዳደረው ሲል ለዩጋንዳ ሕዝብና ለዓለም ማህበረሰብ ቃል ገብቶ ነበር። ቃሉ ግን እንደ ጠዋት ጤዛ የስልጣን ፀሐይ ስትወጣበት ተኖ ጠፋ። ወደ ሁለተኛው የስልጣን ዘመን መጨረሻ ሲቃረብ በሙሴቪኒ ደጋፊዎች ዘንድ አንድ አዲስ ዘመቻ ተጀመረ። ሶስተኛው ዘመን ሰርድ ተርም ወይም በቅጽል ስሙ ካሲንጃ። ዘመቻው ያንን የሁለት ዘመን የአስተዳደር ገደብ ከሕገ መንግስቱ ላይ ለመፋቅ ያለመ ነበር። ይህ እርምጃ በዩጋንዳ ፖለቲካ ውስጥ የመሬት መንቀጥቀጥ ያህል ነበር። የቀድሞ የትግል ጓዶቹ፣ ምሁራን፣ የሲቪክ ማህበረሰብ፣ ዓለም አቀፍ ማህበረሰብ በከፍተኛ ሁኔታ ተቃወሙት። አየርላንዳዊ የሰብአዊ መብት ተሟጋች ቦብ ጌልዶፍ በሙሴቪኒ የኤድስ ዘመቻ ወቅት የቅርብ ወዳጁ የነበረው በምሬት እንዲህ ሲል ተናገረ። ሙሴቪኒ ራስን ሰብስብ፣ ጊዜ አልቋል፣ ከስልጣን ውረድ። የቀድሞ የአሜሪካ አምባሳደር ጆኒ ካርሰንም ደግሞ ሌላ ሙጋቤና ዚምባብዌ እየተፈጠረ ሊሆን ይችላል ሲልም አስጠነቀቁ። ሙሴቪኒ ግን ለትችቶች ጆሮ አልሰጠም። ለጋሾች በሀገራችን የውስጥ ጉዳይ ጣልቃ መግባታቸውን ማቆም አለባቸው ሲል መለሰ። በ2005ም የፓርላማ አባላትን በገንዘብ በመደለልና በማስፈራራት ያንን የሕገ መንግሥት አንቀጽ በድምፅ ብልጫ አስለወጠው። የመጀመሪያውና ትልቁ የሕገ መንግሥት ምሽግ ወደቀ። የሕይወት ዘመን ሹመትም በር ተከፈተ። የሰው ልጅ ከጊዜ ጋር የሚያደርገው ትግል ሁሌም በተሸናፊነት የሚጠናቀቅ ነው። ሕገ መንግሥቱ ሌላ አንቀጽ ነበረው፣ አንቀጽ 102ቢ። ይህ አንቀጽ ዕድሜያቸው ከ75 ዓመት በላይ የሆኑ ሰዎች ለፕሬዝዳንትነት መወዳደር እንደማይችሉ ይከለክላል። ሙሴቪኒ እያረጀ ሲመጣ ይህ አንቀጽ የእርሱ የመጨረሻ የፖለቲካ ጠላት ሆነ። በ2017ም ታሪክ ራሱን ደገመ። የሙሴቪኒ ገዢ ፓርቲ የዕድሜ ገደቡን ለማንሳት ሌላ የሕገ መንግሥት ማሻሻያ ዘመቻ ጀመረ። በዚህ ጊዜ ግን ተቃውሞ ከመቼም ጊዜ በላይ የከፋ ነበር። የፓርላማው ስብሰባ ወደ መደባደቢያ ሜዳነት ተቀየረ። ተቃዋሚ የፓርላማ አባላት በልዩ ኃይል ወታደሮች
ከአዳራሹ በኃይል እየተጎተቱ ሲወጡ ዓለም በቴሌቪዥን መስኮት ተመለከተ። ያኔ በ1986 የሕዝብ ሉዓላዊነት ይሰበክበት የነበረው ፓርላማ አሁን በአንድ ሰው የሥልጣን ማራዘሚያ ፍላጎት ስር ሲረገጥ ታየ። በመጨረሻም የዕድሜ ገደቡ ተነሳ። ሙሴቪኒ ወደ ሕይወት ዘመን ፕሬዝዳንትነት የሚያደርገው ጉዞ የመጨረሻው ሕግ መሰናክልም ተወገደ። የአፍሪካው ቢስማርክ ተብሎ የተሞገሰው ሰው አሁን በሥልጣን ላይ ለመቆየት ሲል የአገራቸውን ሕገ መንግሥት ከማያደፈርሱ ሌሎች የአፍሪካ መሪዎች እንደ ፖል ቢያ የካሜሩኑ መሪ፣ ቴዎዶር አቢያንግ የኢኳቶሪያሉ ጊኒ መሪ ተርታ በይፋ ተሰለፈ። ይህ ድርጊት ልክ ጁልየስ ቄሳር የሩቢኮንን ወንዝ ተሻግሮ ወደ ሮም እንደዘመተው አይነት ነበር። ዳይሱ ተጥሏል እንዳለው ሙሴቪኒም ከዲሞክራሲያዊ ስርዓት ጋር ያለውን ድልድይ አፍርሶ ወደ ፍጹም ግላዊ አገዛዝ ተሻጋገረ። የዩዌሪ ሙሴቪኒ ታሪክ የአንድ ሰው ጉዞ ብቻ ሳይሆን የአፍሪካ የድህረ ቀኝ ግዛት የፖለቲካ አሳዛኝ ገጽታን ያሳያል። በታላቅ ተስፋና በለውጥ ቃል ኪዳን የጀመረው ጉዞ እንዴት በስልጣን መጎምጀትና በሕግ መናቅ ሊጠናቀቅ እንደሚችል ያስተምረናል። ሙሴቪኒ ዩጋንዳን ከትርምስ አውጥቶ ወደ መረጋጋት እንዳመጣ፣ የአገሪቱን ኢኮኖሚ እንዳነቃቃ፣ በኤድስ ላይ ውጤታማ ዘመቻ እንዳካሄደ የታሪክ ሀቅ ነው። እነዚህ ስኬቶች ሊካዱ አይችሉም። ነገር ግን አንድ መሪ በስልጣን ላይ በቆየ ቁጥር የድሮ ስኬቶቹ በአዳዲስ ስህተቶቹ ጥላ ስር እየደበዘዙ ይሄዳሉ። ልክ ጀንበር ስትጠልቅም የረጅም ዛፍ ጥላ የበለጠ እንደሚረዝመው የሙሴቪኒም የስልጣን ዘመን በረዘመ ቁጥር የዲሞክራሲ እጦት፣ የሰብአዊ መብት ጥሰትና የሙስና ጥላ በዩጋንዳ ላይ የበለጠ እየረዘመ ሄዷል። በ1986 ይህ የዘብ ለውጥ ብቻ አይደለም፣ መሰረታዊ ለውጥ ነው ያለው መሪ በመጨረሻ ራሱ ያ የድሮ ዘብ ሆኖ ተገኝቷል። ልዩነቱ ይሄኛው ዘብ ከቀድሞዎቹ የበለጠ ብልህ፣ የበለጠ ተንኮለኛና ስልጣን እንዴት ማስጠበቅ እንዳለበት የበለጠ የሚያውቅ መሆኑ ነው። ዛሬም የሙሴቪኒ ጀንበር ገና አልጠለቀም። ነገር ግን የፖለቲካው ሰማይ በደመና ተሸፍኗል። ጥያቄው ከዚህ በኋላ ለዩጋንዳ ምን አይነት ስጋት ይጠብቃታል? የሙሴቪኒ ዘመን ሲያበቃ አገሪቱ ወደ ዲሞክራሲ ስርዓት ትሸጋገራለች ወይስ እሱ የፈጠረው የስልጣን ክፍተት ወደ ሌላ ትርምስ ይከታታል? የታሪክ መዝገብ ክፍት ነው። ቀጣዩን ምዕራፍ የሚጽፉት የዩጋንዳ ሕዝብና ጊዜ ይሆናሉ። በመጨረሻም የዩዌሪ ሙሴቪኒ ታሪክ የውጣ ወረድ ታሪክ ነው። ዩጋንዳን ከትርምስ ከእልቂት አውጥቶ ወደ መረጋጋት ያመጣ መሪ ነው። በኤድስ ላይ ባደረገው ትግል ለዓለም ምሳሌ ነው። የአገሪቱን ኢኮኖሚ ከውድቀት አንስቷል። እነዚህ ተግባሮቹ በታሪክ መዝገብ ላይ በደማቁ የተጻፉለት ስኬቶቹ ናቸው። በሌላ በኩል ደግሞ የዲሞክራሲን ተስፋን ያጨለመ፣ የተቃዋሚዎችን ድምፅ ያፈነ፣ የጎረቤት አገርን ሰላም የነሳ እናም ከሁሉም በላይ ደግሞ ስልጣንን ከህዝብ ፍቃድ በማንሳት የራሱ የግል ንብረት ያደረገ መሪ ነው። ታዲያ ሙሴቪኒ በ1986 ይህ የዘብ ለውጥ ብቻ አይደለም መሰረታዊ ለውጥ ነው ሲል ምን ለማለት ነበር? ምናልባት ለውጡ መሰረታዊ ነበር፣ ነገር ግን ለውጡ በዩጋንዳ ፖለቲካ ስርዓት ላይ ሳይሆን በራሱ በዩዌሪ ሙሴቪኒ ባህር ላይ የተከሰተ መሰረታዊ ለውጥ ነበር። ከህዝብ አገልጋይነት ወደ ህዝብ ገዢነት፣ ከነፃ አውጪነት ወደ ስልጣን አምላኪነት የተደረገ መሰረታዊ ለውጥ። የዩጋንዳ ህዝብ ዛሬም ድረስ በዚህ መስቀለኛ መንገድ ቆሟል። ጥያቄው ያኔ በ1986 የነበረው የተስፋ ንጋት ዳግም ይመጣ ይሆን ወይስ የሙሴቪኒ የስልጣን ዘመን ጀንበር ሳትጠልቅ ሌላ ጨለማ ይተካ ይሆን? ታሪክ እንደ ሁል ጊዜው የመጨረሻ ፍርዱን ገና አልሰጠም። የሙሴቪኒ ያልተቋጨው ጉዞም የብዙ አፍሪካ ሀገራት ያልተቋጨ የዲሞክራሲያዊ ፍለጋ ጉዞ ማሳያ ሆኖ ይቀጥላል። ዛሬ በርካታ ዓመታትን ዩጋንዳን ስለመራው ስለ ዩዌሪ ሙሴቪኒ የተመለከትነው ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.